ቤተክርስቲያን ዩካሪስት ወይም ደግሞ ቅዱስ ቁርባን ካላት ቴብሉ ሊኖራት ይገባል። ቴብል የለኝም ብሎ ያለ ሰው አዎ አሁንም አዳራሽ ነው በቃ። ቴብል ዩካሪስት አለኝ ካለ የት ነው ዩካሪስቱን የሚሰራው? ዩካሪስቱ የሚሰራው እኮ ወይም ደግሞ ቅዱስ ቁርባን የሚሰራው እኮ አልታሩ ሲኖር ነው፣ ጠረጴዛው ሲኖር ነው። ያው በግሪክ ጠረጴዛ ማለት ነው። ስለዚህ ጠረጴዛ ከሌለውና ቅዱስ ቁርባን የማይጠቀም ከሆነ አዳራሽ ነው፣ ሚሊኒየም አዳራሽ ነው በቃ። የወጣችሁትን ማለት ነው። ፕሮቴስታንት ቤዚካሊ the first ፕሮቴስታንት ሰር እነማን ናቸው? እነ ማርቲን ሉተር እነ ፊሊፕ ሚላንክተን አይደል አልነበሩ እንዴ? የመጀመሪያው ሪፎርሜሽን እንትን እኮ ኦግስፐር ኮንፌሽን ሲጻፍ እኮ የመጀመሪያው ፕሮቴስታንት ማለት ነው ዲፌንድ ራሳቸውን ሲያደርጉ እኮ ሚላንክተን ነበር እየሄደ የሚያነባው አይደል እንዴ? ፖፑ ፊት ከማርቲን ሉተር እየተቀበለ እሱ አልነበር እንዴ ክርክሮችን የሚያመላለሰው? ምን እያልክ ነው? እኛ እንደዛ አይደለም ማስተምሮታችን። ግን ቤተክርስቲያን ስንል ሙሉ ዲፊኒሽኑን ሙሉ እንትኑን ያጣሉ ነው እንጂ ያልነው ስንል አሁን ለምሳሌ ለኔ አይደለም እናንተ ፕሮቴስታንቶቹ ቀርቶ ለዞም በእምነት ብቻ በጸጋ ብቻ የምታምኑት የኛን አስተምሮ ማለት ከኛ የወጣ ነገር ነው። የኛ ፍሬዎች እናንተ ቀርቶ ሊትራሊ ኢስተርን ኦርቶዶክሶችን እና ሮማን ካቶሊኮችን እኮ እናምናለን እኮ ቤተክርስቲያን ናቸው ብለን እናምናለን እኮ። ያጡት ነገር አለ እንጂ ከጅምሩም እኮ የኛ ምንድነው ሪፎርም ላይ ከጅምሩም የሆነ ነገር ያጡት የተሳሳቱት ነገር አለ ነው እንጂ እነሱ ሙሉ በሙሉ ቤተክርስቲያናቸውን አጥተዋል ብለን እንኳን እኛ እናስተምርም። አይደለም እናንተን እንዲ ትምህርት አዘጋጅተን እንዲ ብለን እየወቀጠን ወደ አሁን አንተ ያረከው ሪፕሬዘንቴሽን ሌላ ነው። ሲሶ ተመልሰ ብትሰማው አሪፍ ነው ይመስለኝ። ለምሳሌ ኢስተርን ኦርቶዶክሶችና ካቶሊኮችን ያልካቸው አንድ መጽሐፍ ላውጣለና አንቺ ነው ከታች ኮሜንት ላይም ራሱ እኮ የኔን ሐሳብ ነው። አይ ቅዱሴ ምናልባት በንግግር ወቅት እንደዛ ብለህ ከሆነ አይ ዶንት ኖ ወይ እንጂ ከታች ሌሎችንም ብጠይቃቸው የኔን ሐሳብ ነው እየደገሙት ያሉት። መጀመሪያ ስትለን የነበረው በእኛ እምነት እኔ አሁን ቅድም የሙሌን እምነት እቀበላለሁ። አሁን በእኛ እምነትና በእኛ አመለካከት ከኛ ውጭ ያሉትን የጌታ ማለት ቤተክርስቲያን ብለን አንጠራም የሚል አረፍተ ነገር አስቀምጣል። አሁን ግን ጥሩ ሐሳብ አንስታል። እንኳን እናንተን ቀርቶ ኢስተርን ኦርቶዶክሶችንና ካቶሊኮችን ራሱ የጌታ ቤተክርስቲያን ብለን እንጠራለን የሚል ነገር አስቀምጣል። ምናልባት እዚህ ጋር ደግሞ ሌላ አንድ ጥያቄ ማነሳው ኢስተርን ኦርቶዶክሶችና ካቶሊኮች ምናልባት ዋና ርዕሳችን ከአልታር ጋር የተያዘ ስለሆነ እነሱም አልታር ስላላቸው ይሆን እንደዛ ያላችሁት ወይ የሚል ጥያቄ ደግሞ ላነሳ እችላለሁ። ከአልታር ጋር የተያዘ ስለሆነ ማለት ነው። ምክንያቱም አንዳንድ አልታር የሌላቸው ቤተ እምነቶች ስላሉ እነሱ ላይ ያለ አመለካከት ቅዱስ ምንድነው ለማለትና እሺ ሙሌ ወደ አንተ ልምጣ። እዚህ አንድ የኛ ቤተክርስቲያን ጸሐፊ የጻፈው መጽሐፍ ነበርና ምስጋናው ይተቻል የሚባል የእግዚአብሔር ቃልና ቅዱሳት ምስጢራት የሚል መጽሐፍ አለውና እዛ መግቢያ ላይ ለሌሎች ቤተክርስቲያን አንድ የጻፈው መልእክት አለ። እሱ ላይ ያለውን ነገር ምናልባት ማንበብ ብችሉ ከዛ ፎቶ አንስቼ መግቢያ ላይ ለምን መጽሐፍ እንደፈለገና ምን እንደሚልም ሁለተኛው አርቲክል ላይ ያለውን ነገር ብታነቡ መብራት ማንበብ ትችላላችሁ፣ ማግኘት ትችላላችሁ። ሲምፕሊ ማለት ስለ ሁለቱ ምስጢራት አቤላ አለው ለአቤላ ሰጥቼዋለሁ። በግዢ መልክ ነው ያመጣሁት እና ግዴታ መነበብ ያለበት መጽሐፍ ነው ብዬ አስባለሁ። እሺ አሁን አመናችሁ ምናልባት ሙሌ ወደ ንባቡ እናምናለን። እሺ አሁን ንባቡ ላይ ስንሄድ ሁለተኛው እንትን ላይ አንቀጹ ላይ እንዲህ ይላል። ስለዚህ ይህንን መጽሐፍ አንብበው ስለ ቅዱሳት ምስጢራት የተረዱ ወገኖቻችንን ላስገነዝባቸው የሚወደው ባሉበት ቤተክርስቲያን ጸንተው በመቆም ስለ እነዚህ ምስጢራት የተሳሳቱትን ወንድሞቻችንና እህቶቻችንን እንዲያስተምሯቸው እና ስህተታቸውን አርመው በእግዚአብሔር ቃል እውነት ላይ በጸጋው ኃይል እንዲያቆሟቸው እንጂ በቤተ ክርስቲያን መብራት እንትን እያለ እንዲያቆሟቸው እንጂ ቤተክርስቲያናቸውን እንዲለውጡና ወደ የትኛውም ቤተክርስቲያን እንዲፈልሱ አይደለም። ቅዱሳት ምስጢራት የተረዱ ሁሉ
ከተሳሳቱበት መንገድ በንስሐ ወደ እውነተኛ ቃል ሊመለሱ የእግዚአብሔር ቃል በሚያስተምረው መሰረት ስርዓቶችን ተከትለው እንዲኖሩ ያስፈልጋል ብሎ አሁን እዚህ ጋር እኛ እንደ እነዚህ ቅዱሳት ምስጢራትን እንደ መጽሐፍ ቅዱስን እንደ ቤተክርስቲያን አባቶች ታሪክን እዚህ ላይ ያለው በብዛት የቤተክርስቲያን አባቶችን ታሪክ ነው የሚያነሳውና መጽሐፍ ቅዱስንም ኮት እያደረገ ያብራራል። ከእንደዚህ እንደ ተሳሳቱና ወይም በስህተት መንገድ ላይ እንዳሉ ከዛ ቤተክርስቲያናቸውን መቀየር ወይም ሌላ ቦታ ላይ እንትን እንዳይሉ ሳይሆን ባሉበት ቦታ ጸንተው ትምህርታቸውን በእግዚአብሔር ቃልና በመጽሐፍ ቅዱስና በክርስትና ታሪክ እንዲፈትሹ ከዛ ትምህርታቸውን እንዲያስተካክሉ ነው ኢንቫይት እያደረገ ያለው ጸሐፊው ማለት ነው። እና እንደዛ ነው የምናየው። ሲስ አግኝተዋል ሐሳቤ ምናልባት እኔ ገብቶኛል። ሙሌ አንተ ቅድም ተናግረሃል። ያንተ ሐሳብ ገብቶኛል። ኤፊ እያወራ ነው ማይኩ ድምጽ እንትን ብሎት እንደሆነ ኤፊ እያወራ አይደለም፣ ለኔ አይሰማኝም። ማይኩ ክፍት ነው። አሁን ሰው አለ ምናልባት አሁን ባነበብኩት ላይ ክሊር ያልሆነ ነገር ስቴትሜንቱ ላይ ሲስ አለ ከታች አንዳንድ ለምሳሌ ኢስቴር ኮንፊደንትን ቬሪ ኮንፊውዚንግ እያለች ነው። ወይ ማብራሪያ ስጣቸው። መጽሐፍ ቅዱስና በክርስትና አባቶች ምንድነው የሚታመነውን የሚለውን እምነት እንዲይዙና ባሉበት ቤተክርስቲያን እንዲቀይሩ ሳይሆን ትምህርታቸውን እንዲያስተካክሉ ከዚህ ከተሳሳተ ትምህርት እንዲመለሱ ነው ኢንቫይት የሚያደርገው። በቀዛ ሶል ይሄን ነው ፕሮቮክ እያደረገ ያለው። ሲባር ነው ጌታን በጣም ሲሶ እንትን ነው የምታስበው፣ አንድ ነን ብለን ነው የምታስበው። በቃ ምንም ልዩነት በቃ የለንም። እንደምንድነው አንድ የሚባለው እምነታችን ሲፈተሽ የዶክተር ታካውብሳ መጽሐፍ አለ ስለ ቅዱስ ሚስጥር ወይም ስለ ጥምቀት ይጻፍ። ወይ ኤፊ አስቸገረው በጣም ጌታ። ኤፊ በቃ ምንም ማድረግ አንችልም። ቀጥል ሙሌ። ጆም አለ ባይዘው ጆናታን ማለት አንቺ ከሚስጥራቶች ሉትራንና ፔንቴኮስታል ልዩነታቸው ምንድነው? ከሚስጥራቶች አለ በብዙ ነገር የምንለየው ነገር አለ፣ ግን ጀስት አለ ጆናታን አለ ልዩነት አለ። ግን ያው ልዩነታችን ላይ ብዙ ባናወራ ጥሩ ነው። ሲሱ አይመስልም እኮ አንድነታችን ላይ እናወራ። ብዙ ነገር አለ ማለት ብዙ ነገር ልዩነት። ታዲያ ለምንድን ነው አንተ ሉትራን የማትሆነው? አንተ ለምንድን ነው? እኔ ራሴ ፔንቴኮስታል ማለት ለምንድን ነው ፔንቴኮስታል ለምንድን ነው? ኤኒዌይስ ግን ሌላ እንዳይነሳ ቶፒካልኑንና ምናልባት ጆናታንም ወይ ቅዱስም ድጋሚ የሚጨምሩልኝ ነገር ካለ አሁን ቅድም ያኬን ቪዲዮ አሰምቻችኋለሁ። አንዳንድ ሰዎችም በዛ ላይ ጥያቄ እየጠየቁ ነው ያሉት። ያው ስለም ቤታችን ስለሚከፍት ሲሶ ጠይቅ። ጆናታን አለ ጀስትም እንትን ነው በደንብ የመካኒስ ሰው ነው ይመልሱልሃል። ጀስት አለ የሙሌን ሐሳብ ተረድቻለሁ። የሙሌን ሐሳብ ገብቶኛል። ጆናታንን ልጠይቅ። ጆናታን በአኪ ስቴትመንት ተስማማለህ? አኪ ባለው ስቴትመንት ላይ ጆናታን ከታች ከሆነ ካዳመጥኩ ኤፊ ኤፊ ነገር ኤፊ አለ እየሰማሁ ነበረ። ጆይ ሰላም ከነና መጣ። ግን ኤፊ አስቸገረው ማይኩና ለዛ ነው ቼክ ለማድረግ ነው። ስለሆነም አይሰማም። ኤፊ ኤርፖድ ምናምን ያረክ አድርገህ ከሆነ እስቲ አውጥተህ ምናምን ሞክረው። ያ ኔትወርክ ይሆን እንደዚህ የሚያደርግ
ኔትወርክ ነው ሰሞኑን ምናልባት ውጪ ካለን እንጂ አገር ውስጥ ኔትወርክ እያስቸገረ ነው። በቃ ኔትወርክ ነው። እሺ በቃ ጆ ቀጥል። ጀስትም አለ ያ ችግር የለው። ቀጥል ጆ። እሺ አንድ ቪዲዮ ልጃን ሲሶ ቅድም የተባለው ጆናታን ቪዲዮን ልክፈትልህ። አልታር ያስፈልጋል ቤተክርስቲያን፣ በቤተክርስቲያን ውስጥ አልታር ወይም መሰዊያ ያስፈልጋል ብሏል። አዎ ትክክል ነው፣ ያስፈልጋል የሚለው ነገር ትክክል ነው። ቤተክርስቲያን ለመባል አልታር ያስፈልጋል የሚለው ስቴትመንት ማለት ነው። እሺ ቀጥል። ቆይ እሱን አስቀምጠውና ስለ ነገረ ቤተክርስቲያን ኤክሌሲዮሎጂ ላይ የተወሰነ ነገር ልበልልኝ። አስቀምጠው እሱን ሲሶ። ሉተራኖች ምን እናምናለን የሚለውን ነገር ላስረዳ። ድምጽ ይሰማል አይደል? እየቆየ ነው ያስቸገረኝ ነው ኔትወርክ። እያስቸገረህ ነው ጆ፣ እየቆየ ነው የሚደርስ። ያ ችግር ነው እኮ ኔትወርክ። አሁን ይሰማል ጆ? የኔ ድምጽ ይሰማል? መጀመሪያ በጣም እያስቸገረኝ ነው ኔትወርክ። ነው ትሰማል? ምታየን ከሆነ ትሰማለህ? እሺ ኮሜንት እንጻፍ። እሺ ኮሜንት ጻፉለት ይሰማ ብላችሁ ወይ ትቼ ልግባ። እንዴት እናድርግ? አሁን ይሰማል? ይሰማል። በቃ ሲሶ ለዛሬ አልተሳካልም። ጆት ይሰማል። አንድ ግልጽ ማድረግ ያለብኝ ነገር ስላለ እሱን ግልጽ ላድርግ። ለኛ እኮ ግልጽ ነው፣ ይሰማል እኮ ምንም እንትን የሚል ነገር የለም። ጆናታን አውራ። ምናልባት የሚቆራረጥ ነገር ምናምን ካለ እኛ መሀል ላይ ኢንተራፕት እናደርጋለን። እሺ ላክ ስለሚያደርግ ነው የእናንተ እየቆየ ነው የሚደርሳችሁ ምናምን። ኤኒዌይስ እሱን እናስቀምጠውና ሲሶ ሉትራን ነገረ ቤተክርስቲያን እንዴት ነው የምትረዳው የሚለውን ነገር ቅድም ቅዱስ ያውጥቶ ሲያነብልህ ነበረ። ቡክ ኦፍ ኮንኮርዳችን ላይ ተቀምጧል። ቤተክርስቲያን ማለት ምን ማለት ነው የሚለውን ነገር አስቀምጠውልናል። አርቲክል 17 ላይ ገብተህ ማየት ትችላለህ። The church is the congregation of the saints ይላል። መጀመሪያ ቤተክርስቲያን የምትባለው የቅዱሳን ስብስብ መሆኗን ማመን አለብን፣ ማወቅ አለብን። ከዛ በኋላ ደግሞ ሁለት እንትኖችን ያስቀምጣል። congregation of saints ብቻ አይደለም ቤተክርስቲያን ብለን የምንጠራው። አንደኛ gospel is rightly taught መደረግ አለበት፣ ወይም ደግሞ ወንጌል በትክክል መሰበክ መነገርም አለበት ብለን እናምናለን። ሁለተኛ ደግሞ sacraments are rightly administered። ሳክራመንቶች ራሱ እነዚህ ቅዱሳት ሚስጥራት ራሱ በትክክል አድሚኒስተር የሚደረግባት ቤተክርስቲያን ተብላ ትጠራለች ብለው አስቀምጠውልናል። እሺ መጀመሪያ ቤተክርስቲያን ማለት ምን ማለት ነው? በራሱ ተርሙ ራሱ ምንድነው? ቤተክርስቲያን ያው ከግሪክ ቃል ነው የመጣው አይደለ? ኤክሌሲያ ማለት ስብስብ ማለት ነው፣ አሴምብሊ ማለት ነው። እግዚአብሔር የጠራው እግዚአብሔር የሰበሰበው ማህበር ማለት ነው። በቃ ባጭሩ እንደውም ኤክሌሲያ ብሉይ ኪዳን ላይ በሰብተ አጀንቱ ላይ በግሪኩ ሰብአዊ ሊቃናት ትርጉም ላይ ብትመለከት ማህበር የሚለውን የእስራኤል ማህበር ወይም ደግሞ ማህበር ብሎ የመጣውን ኤክሌሲያ ብሎ ሲያስቀምጡት ትመለከታለህ። መሰብሰብ ማለት ነው። ስብስብ እንደሆነ አንደኛ መዘንጋት የለብንም። ግን እቺ ቤተክርስቲያን ብለን የምንጠራውን ደግሞ ያው በእኛ በሉትራን ኤክሌሲዮሎጂ ብትመለከት በሁለት አይነት ወይ ትከፈላለች። አንደኛ የምትታያለች ቤተክርስቲያን ቪዚብል የሆነችው ቤተክርስቲያን አለች። ሁለተኛ ደግሞ የማትታየዋ ቤተክርስቲያን ተብላ የምትጠራው አለች። ወይም ደግሞ በሁለት አይነት ወይ ጌራርድ ያስቀምጠዋል። አንደኛ ሚክሰም ወይም ደግሞ ይሄ ኮራም ፐርሚክሰም ብሎ ያስቀምጠዋል። ኮራም ፐርሚክሰም እና ሚስቲከም። ፐርሚክሰም ማለት የተቀላቀለችው ቤተክርስቲያን ናት። እውነተኛ ማንኞችን የያዘች ቪዚብል የሆነችው ሃይፖክራቲስም ራሱ ያሉባት ወይም ደግሞ ግብዞችም የያዘች ትሆናለች። ብዙዎችን አሰብስባ አቅፋ የያዘች ቤተክርስቲያን
ኮራም ፐርሚክሰም ተብላ ትጠራለች። ሚክስድ የሆነ ኮሚኒቲንም ራሱ የያዘች ናት። ስብስብም ብለናል ቅድም፣ ይህን ስብስብ የያዘች ናት። ፐርሚክሰም ተብላ የምትጠራዋ ደግሞ የማትታየዋ በእግዚአብሔር ዘንድ የምትታወቀዋ የዳኑ ወይም ደግሞ ትሩ ቢሊቨርስ የሚገኙባት ቤተክርስቲያን ናት። እውነተኛዋ አንዷ ቤተክርስቲያን ብለን የምንጠራት ማለት ነው። ለምሳሌ አንድ የሉትራን ስኮላር አንድ ያስቀምጠውን ነገር እንትን ልበልልህ። ኢማኑኤል ግሪንዋልድ የሚባል አንድ ሉትራን ስኮላር አለ። the true church it's the way of justification and the holy communion በሚለው መጽሐፉ ላይ አንድ ያስቀምጠው ነገር አለ ስለ ነገረ ቤተክርስቲያን ላይ ማለት ነው። ቅድም እንዳልኩ ኢሴንሻል ካራክተሪስቲኮች የሚባሉ ነገሮች አሉ። አንድ ቤተክርስቲያን ትክክለኛ the fullness of truth ያላት ቤተክርስቲያን ማናት ብለህ ብትጠይቀው እነዚህ ነገሮች ማሟላት አለባት ብሎ ያስቀምጣል። አንደኛ ዶክትሪኑ ራሱ እውነት መሆን አለበት። there must be the true doctrine ብሎ ያስቀምጣል። መጀመሪያ essential characteristics of the true church ብሎ ሲያስቀምጥ አንደኛ ይሄ መሆን አለበት። ምን ትክክለኛ ዶክትሪን የያዘች መሆን አለባት። የክርስቶስን ትምህርት የያዘች መሆን አለባት። ሁለተኛ ደግሞ አንድ የሚያስቀምጠው ነገር አለ። the definition of true church requires the sacrament to be rightly administered። በትክክል ደግሞ ሳክራመንቶች ምን መሆን አለባቸው? በዛች በትሩ ቸርች ውስጥ አድሚኒስተር መሆን አለባቸው። በምን ራይትሊ አድሚኒስተር መደረግ አለባቸው። በትክክል አድሚኒስተር መደረግ አለበት ብሎ ያስቀምጣል። ይሄ ኢሴንሻል ካራክተሪስቲክስ ኦፍ the church ማለት ነው። ይሄ ታዲያ ፉልነስ ኦፍ ትሩዝ ያላት እንግዲህ ቤተክርስቲያን በምድር ላይ በምትታየው ሁኔታ ብዙ ቤተክርስቲያኖችን ልጠራ ትችላለህ። ኢቭን ከፕሮቴስታንት ሰርክል ውስጥ ያሉትን ከፕሮቴስታንት ሰርክል ውጭ ያሉትን እነዚህ ሁለቱ ነገሮች የያዙትን ሳክራመንት ያላቸው የጌታ ትምህርትንም ይዘዋል ተብሎ የሚታመኑ ቤተክርስቲያን ብለን የምንጠራቸው ሊኖሩ ይችላሉ። ኦርቶዶክስ ቤተክርስቲያን፣ ካቶሊክ አለች። እነዚህን እንደ ቤተክርስቲያን ልናያቸው እንችላለን። ግን the fullness of truth ይዘዋል ወይ ካልክ አልያዙም ብለን እናምናለን እኛ። the fullness of truth የያዘችው የሉተራን ቤተክርስቲያን ናት ብሎ ያስቀምጣል። እዚሁ ላይ ምን ያላል? የቺ አንዷ ቤተክርስቲያን ብሎ ሲያስቀምጥ አንዴ okay the definition of the church okay the essential characteristic of the true church according to the definition are the gospel must be preached in the purity በፒዩሪቲው ወንጌል መሰበክ አለበት and the sacrament administered according to the divine institution ብሎ ያስቀምጣል። the divine institution ይሄ according to the divine institution ራሱ ሳክራመንቶች እነዚህ ቅዱሳን ሚስጥራት ብለን የምንጠራቸውን እነሱን ራሱ ራይሊ አድሚኒስተር መደረግ አለበት። እኛ ይቺ ቤተክርስቲያን ደግሞ የቷ ናት ብሎ ሲያስቀምጥ ወደ 10 I think ወደ 10 አይነት ፖይንቶችን ሊስት አውት ያደርጋል። ቅድም እንዳልኩ አስተውል። እውነትን ያልያዙም ማለት አይደለም። ኦርቶዶክስ ቤተክርስቲያን፣ ካቶሊክ ምትል ሌላውን ቤተክርስቲያን እውነትን የላቸውም፣ የክርስቶስ አካል አይደሉም፣ ወይም ደግሞ ቤተክርስቲያን ተብሎ አይጠሩም እየተባለ አይደለም። አሁን እየተወራ ያለው ካም በኋላ መዘረዝርህ ነገሮች ብትመለከት ወደ 10 እነ ግሪንዋልድ የሚዘረዝራቸው 10 ፖይንቶች the true church የምትባል the fullness of truth የያዘችው ምልአተ እውነትን የያዘች እውነትም በምልአት የያዘች ቤተክርስቲያን ማናት የሚለውን ነገር ሲያስቀምጥ ማለት ነው። አንደኛ ሉተራን ብሎ ነው የሚነሳው እሱ we are the true church because we have the true head of the church እያለ ያስቀምጣል። head of the church ደግሞ ሰው አይደለም። እንደውም እዛ ላይ በደንብ ማብራሪያው ላይ ያው ጊዜ ላለመውሰድ ነው እንጂ ውስጥ ላይ ስትመለከት የቤተክርስቲያን ራስ ክርስቶስ ነው እንጂ ሰው ያልሆነላት እያለ ይናገራል። ሰው ራስ ከሆነላት እሷ ቤተክርስቲያን ልትባል አትችልም። እኛ ግን እውነተኛ ቤተክርስቲያን ስንል አካሏ ያቺ ቤተክርስቲያን አካል ናት። እንግዲህ ቤተክርስቲያን አይደል ራሷ ክርስቶስ የሆነላት ቤተክርስቲያን እሷ እውነተኛ ቤተክርስቲያን ናት ብሎ ያስቀምጣል። ይሄን ፖይንት እናሟላለን። ሌሎችም የሚያሟሉ ሊኖሩ ይችላሉ። ምንም ጥያቄ የለውም። ይሄ we are the true church we are the true old church because we have the true church succession እያለ ያስቀምጣል። እውነተኛውን የቤተክርስቲያን ይሄ ዶክትሪናል ሰክሴሽን ባይዘው
አሁን ሰክሲዥን ምናምን ሲያነሱ ዶክትሪናል ሰክሲዥን ነው እዚህ ጋር የሚያስቀምጠው በደንብ ያው እያንዳንዷን እንትኖችን አሁን ማነሳለን ፖይንቶች እያንዳንዷን ያብራራል እና ዶክትሪናል ሰክሲዥን የያዘች የክርስቶስን ትምህርት የያዘች ብሎ ደግሞ ያስቀምጣል በትክክለኛው ወይ ማለት ነው። ሌላ ሶስተኛው we are the true church because we have the true faith እውነተኛውን እምነት ስለያዝን እውነተኛ ቸርች ነን። we are the true church because we have the true old apostolic Christian baptism እያለ ያስቀምጣል። አሁን ሳክራመንት ላይ መጣልህ we are the true church because we have the true Lord's Supper የጌታን ራትም ራሱ ወይም ደግሞ ስጋውን ደሙንም ራሱ ስንወስድ ትክክለኛው ከአፖስቶሊክ ቅድም ባፕቲዝም ላይ እንዳለው አፖስቶሊክ የሆነውን ትክክለኛውን ዶክትሪን የያዝነው በሎርድ ሰፐር ላይም እኛ ነን ብሎ ይናገራል። we are the true church because we have the true ministry ከሚኒስትሪም ከአገልግሎትም ቤተክርስቲያን አገልግሎትም አንፃር እውነተኛ አገልግሎትም ራሱ ያለን ብሎ ይናገራል። the real old keys really ሆነው የዋናው ይሄ ጥንታዊው ቁልፍ አሁን ከጴጥሮስ ጋርም ራሱ አንስቶ ይናገራል። ከዛም ጻርም ራሱ ትሩ ቸርች ነን ብለን እንናገራለን ሉትራኖች ማለት ነው። true church because we have hold the true word of God አሁንም እውነተኛ ቤተክርስቲያን ነን ብለን ስንናገር ትክክለኛውን የእግዚአብሔርን ቃል ይዘናል የእግዚአብሔርን ቃል እንሰብካለን ብለን ስለምንናገር ብሎ ይናገራል። እና ወደ 10 ናቸው እንግዲህ በጣም ብዙ ናቸው። ለማንኛውም ጠቅለል ለማድረግ ያክል ሐሳቤ እንዳላረዝመው በጣም እንትን እያልኩ ስለሆነ ቤተክርስቲያን አዎ ቤተክርስቲያን ናቸው። ሌሎችንም ቤተክርስቲያን አይደሉም አንልም። ሳክራመንት አላቸው። ፔንቴኮስታልም ብትል ሳክራመንት አላቸው። ሳክራመንት የሌለው ቤተክርስቲያን እንግዲህ ፕሮቴስታንት ሰርኩል ውስጥ ያለ አይመስለኝም። ግን ያ ሳክራመንት ትክክል ነው ወይ የሚለውን ነገር ላይ ጥያቄ ሊነሳ ይችላል። ግን ሳክራመንት እንዳላቸው እናምናለን አይደል? አላቸው። ግን ያ ሳክራመንት ቅድም እንዳልኩ ራይትሊ አድሚኒስተርድ መደረግ አለበት። በትክክል አድሚኒስተር መደረግ አለበት ትሩ ቸርች ለመባል። ስለዚህ እነሱም የጌታ ቤተክርስቲያን ናቸው። አዎ ግን ደግሞ ያጎደሉት ነገር አለ። ቅድም ሲል የነበረው ቤተክርስቲያን ናቸው። አዎ ቤተክርስቲያን ናቸው። ግን ደግሞ the true church or ደግሞ the fullness of truth የያዙ ቤተክርስቲያን ናት ብለን አንናገርላቸው ብለን እናስቀምጣለን። እኛ ጋር ስትመጣ ግን ቅድም እንዳልኩ ይሄ ግሪን ወርልድ የሚያስቀምጠው ለኤክሌሲዮሎጂ ላይ ወንጌልን ራሱ preached in its purity በፒዩሪቲው ወንጌል የሚሰበክበት ትክክለኛ የሆነውን የክርስቶስን ዶክትሪን ይዘዋል ተብሎ የሚታሰበው የሉተራን ቤተክርስቲያን ብሎ ያስቀምጠዋል። in sacrament administered according to the divine institution በዲቫይን ኢንስቲትዩሽኑ መሰረት ሳክራመንትም ራሱ አድሚኒስተር ይደረጋል ብሎ ይናገራል። እና ከዚህ አንፃር ነው ቅድም እንዳልኩ የተቀላቀለች ቤተክርስቲያን አዎ እኛም ጋር እኮ ቪዚብሏን ቤተክርስቲያን ሉተራን ቤተክርስቲያን ብትመለከት ብዙ እኮ ያልዳኑ ሰዎችንም ይዛለች። ምንም ጥያቄ የለውም። በጌራርድ አንተን ዴፊኒሽንም ራሱ ብትመለከት ያልዳኑ ሰዎችን እኮ ይዛለች። ሃይፖክራተስ እኮ በሉተራን ቤተክርስቲያን ውስጥም ይገኛሉ። ምክንያቱም ልክ እንደ እርሻ አንድ ፓራብል ያስቀምጣል። እንደውም ሉተርም ይጠቀማል ጌራርድም ይጠቀማል። በእርሻ ላይ አሁን ዘርን ሲዘራ ሁለቱንም የሚዘሩታ ስንዴም እንክርዳድም አብሮ ይዘራል ያድጋል። ያንን እንክርዳዱን ከስንዴው የሚለየው ደግሞ ባለቤቱ ነው፣ የእርሻው ባለቤት ነው፣ እግዚአብሔር ነው። ቤተክርስቲያን እንደ እርሻው ሰዳት እዛች ቤተክርስቲያን ላይ የሚዘራው ዘር ግን ምን አይነት ዘር አለ? እንክርዳድም እውነተኛውም ይሄ ሲድ ወይም ደግሞ ይሄ ስንዴ ቅንጣትም እንዳለ ማወቅ አለብን። እሱን የሚለየው እግዚአብሔር ነው እንጂ እኛ ይሄ እውነተኛ አማኝ ነው ይሄ የሚድን ሰው ነው እያልን አንናገርም። እግዚአብሔርና አንተ ልታውቁ ትችላላችሁ። በእውነተኛ ወይ የምትመላለስ ከሆንክ አዎ አንተ ደናሃል ብለህ መናገር ትችላለህ ለራስህ። እና ከዚህ አንፃር ነው ሲሱ። ጆናታን ቴንኪው አሪፍ ማብራሪያ ነው፣ ደስ ብሎኛል። ከታችንም ትክክል ብዬ እየጻፍኩልን ነበር። እኔም በዚህ ልክ ነው የምፈልገው። አሁን ቅድም በከፈትነው እንደ አኬ መሆን የለበትም እንደ አኪ መሆን የለበትም ብዬ ነው የማስበው። ያው ሉትራኖች የራሳቸው የቤተ ክርስቲያን ትምህርት አላቸው፣ እስማማለሁ።
ያ ማለት ግን ሌሎችን ቤተክርስቲያን አይደሉም አሁን ሌሎቹ አዳራሽ ናቸው ቤተክርስቲያን አይደሉም የሚለው ክሌም ያው ትክክል አይደለም። ምናልባት ራሱ አኪ መጥቶ የዚህን አረፍተ ነገር ማስተካከያ ቢሰጥ እኔ አቋሜ እንደዛ ነው። አኪም ልክ እንደናንተ ይመስለኛል። ልክ ኖ ልክ እኔ እኮ አልታር ያስፈልጋል ነው እኮ ሲሶ ያለው እሱ ነው ዲፌንድ ካልተሳሳትኩኝ ቤተክርስቲያን ውስጥ አልታር እኮ አኪን ዲፌንድ ያረኩ እኮ ነው። አኪን ሲመስለኝ እንደዛ አይልም እንደናንተ የሚያምን ነው የሚመስለኝ። ምናልባት አንዳንድ ጊዜ የምላስ ወይ አንዴ ቆይ እኔም ሰዓት ስለሌለኝ ይህንን በተመለከተ አንድ ጥያቄ ልጠይቅ። ጆና እያለ ጆናዬ እስቲ ሐዋርያት ሥራ ምዕራፍ 19 ያልዘጋ ሰው ካለ የኔ ያስተጋባል ሰው ከተከፈተ የሐዋርያት ሥራ ምዕራፍ 19 ቁጥር 9 ላይ እንደዚህ የሚል ቃል አለ። አንዳንዶች ግን እልከኞች ሆነው በሕዝብ ፊት መንገዱን እየሰደቡ ባላመኑ ጊዜ ከእነርሱ ርቆ ደቀ መዛሙርቱን ለየ። ጢራኒዎስም በሚሉት በትምህርት ቤት ዕለት ዕለት ይነጋገር ነበር። ከእስያ የሚኖሩ ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲሆነ ይላል ማለት ነው። ሐዋርያው እንደምታየው አስቸጋሪ በሆነ ጊዜ ደቀ መዛሙርቱን ለዮ። ጢራኒዎስ በሚባል ትምህርት ቤት ውስጥ ተከራይቶ ቸርች ጀምሯል። እና እዚህ ውስጥ አኬ እንዳለው መሰዊያ ነበረ ወይስ ደግሞ እንዴት ነው? መሰዊያ ከሌለ ቸርች አይባልም? አንዴ ነው ጥያቄ። ሁለተኛ ቸርች ማለት ህንፃ ነው ወይ? ቅድም ቅዱስም ሲናገር ነበርና ታች አንዳንድ ልጆችም ሲጠይቁ አይቻለሁ። ቸርች ማለት ህንፃ ነው ወይ? አንድ ሁለተኛ እቺኛዋን ቃል አንብብና ቀጥሎ ሀሳብ ትሰጥባታለህ። ምንድን ነው የሚለው? እንትናንት በቤት ይታለ በቤት ላለች ቤተክርስቲያን ይለዋል። አረ ፊልሞና ላይ አዎ በቤት ላለች ቤተክርስቲያን የሚል ቃል አለ። በዚህ ቤት ውስጥ መሰዊያ ነበረ። በቤት ውስጥ ነው ያለችው። መሰዊያ የሚለው ደግሞ በዕብራውያን ምዕራፍ 11 ላይ 13 ላይ የሚለውን ከወሰድን እሱን ነው የሚባልም ከሆነ መዝገበ ቃላቱ አርክ ይለዋል። አርክ ማለት ደግሞ ታቦት ማለት ነው። እና እንዴት ነው ይሄንን እንዴት ይታያል? ደግሞስ በትንሹ 30 ዓመት የሚያክል ወይ 35 ዓመት የሚያክል የአገልግሎት ጉዞ ነበረው ጳውሎስ። በገላትያ ነበር ወይ በቆሮንቶስ በኤፌሶን? ይሄ ነገር ከሌለ ቤተክርስቲያን አይባልም። ምንትኑ ማለት አርኩ ከሌለ የሚል ትምህርት አለ በመጽሐፍ ቅዱስ። እስቲ ምን ትላለህ? እዚህ ላይ ግን አልታር እና አርክ አንድ ነው እንዴ? አንድ ነው ወይስ ልዩነት አለ? እንደዛ ነው የሚለው። አልታር የሚለው መሰዊያ እንትን የሚለውን አርክ ነው የሚለው። እንደዛ ነው እንዴ? ቆንጆ አይ ቲንክ የተለያየ ነው የሚመስለኝ። ማኛ መዝገበ ቃሉ አርክ ብቻ አይተረጉም። መሰዊያ የሚለው ምስዋ አማኛ መዝገበ ቃሉ አርክ ብቻ ብለው አይተረጉም። እኮ አርክ ብቻ ሲሶ የኢትዮጵያ ውስጥ ያለው ኤክስፕላኔሽን ነው። ባይብል ሀብ ላይ ሄደ ትርጓሜዎችን ሲታይና ኤርሊ ክርስቲያን ላይ አርክ የሚለውን ነገር በፍጹም አታገኝም። ችግር የለውም። ቅዱስ ጠረጴዛ በሚል ይያዝና ቅዱስ ጠረጴዛ በሚል ይያዝና እኛም ሲጀመር አርክ አንልም። አንዴ ሙሌ አንተን አይደለም ደግሞ የጠየቁት። ሙሌ ቆይ አንዴ ጆና ይመልስልኛል። አንተን ሰብቻለሁ ከጠዋት ጀምሮ። ሌላ ቅዱስ ጠረጴዛ የሚባል የተለየ ጌታ ኢየሱስ ክርስቶስ ያስተማረው አለ ወይ? በአዲስ ኪዳን ማለት የሚለይ ዕቃ እንደ ብሉይ ኪዳን የሚለይ ዕቃ አለ ወይ? ጌታ መንፈስ ነው፣ በእውነትና መንፈስ ያመልኩታል ብሎ አዲስ ኪዳን መጥቶልናልና ይህንንስ እንዴት ታየዋለህ ጆናዬ? ጆ አለ አንተ ነው የምትመልሰው። ግን ቅዱስ የተባለው ከምን አንጻር ነው? ራሱ እኮ አስቼ ያው
የጌታ እራት እንትን ስለሚባልበት ነው አይደለ? ጆ ግን መልስ። እሺ ቀጥል። እሺ አንደኛ ቤተክርስቲያን አልታር ያስፈልጋታል የተባለበት ምክንያት ቤተክርስቲያን ውስጥ ቅድም አስቀምጬልህ ነበር አይደለ? ቤተክርስቲያን ለመባል ራሱ ሁለቱ ኢሴንሻል ካራክተሪስቲኮች አሉ። ሁለተኛው ካራክተሪስቲክ የቤተክርስቲያን ካራክተሪስቲክ ምንድነው? ሳክራመንትን የያዘች መሆን አለባት። ሳክራመንቶች ውስጥ ደግሞ አንደኛው ሳክራመንት ኦፍ አልታር የሚባለው አለ። ሳክራመንት ኦፍ አልታር የሚባለው የጌታ ራት ወይም ደግሞ ዩካሪስት ብለን የምንጠራው ነው። ስለዚህ ዩካሪስት ባለበት በዛ አልታር ይኖራል ማለት ነው። ዩካሪስት ወይም ደግሞ የጌታን ስጋ በሚወስዱበት በዛው ደግሞ አልታር ይኖራል። ሐዋርያው ቅዱስ ጳውሎስም በዕብራውያን መልእክቱ ላይ እኛም አልታር እንዳለን ይናገራል። አልታር ብሎ የሚገልጸው አለ። ስጋው ደሙ የሚፈተትበት ወይም ደግሞ ስጋው ደሙ የሚዘጋጅበት ቦታ ማለት ነው። ወይም ደግሞ ሎርድስ ቴብል ተብሎ የሚቀመጠው እንደውም ሐዋርያው ቅዱስ ጳውሎስም በቆሮንቶስ አንደኛ ቆሮንቶስ ላይም ያስቀምጧል። ምዕራፍ 10 ላይ ብትመለከተው የጌታ ጠረጴዛ ብሎ የተቀመጠው ነገር አለ። ያንን ማዕድ ወይም ያንን የክርስቶስን ስጋ ወደም ስንወስድ የሚዘጋጅበት እንትን ማለት ነው። ኮንሲክሬት የሚደረግበት ቴብል ማለት ነው። ያ ነገር ያስፈልጋል በቤተ ክርስቲያን ውስጥ። የጌታ ራት ባለበት በዛ ምን መኖር አለበት አልኩ? የጌታ ጠረጴዛ ወይም ደግሞ የአልታር ሊኖር የግድ ነው። ግን ቅድም ያነሳቸው እንትኖች አሉ፣ ሐሳቦች አሉ። ዮናዬ ሁለት ጥቅሶች እዛን የምንመልሳቸው የሐዋርያት ሥራ ምዕራፍ 19 ወደ እነሱ ላልፍ። ወደ እነሱ ላልፍ ነው። አንደኛ ኮንቴክስቱን መረዳት አለብን። በቤተሰብ ውስጥ ወይም በዛች በአንድ ግለሰብ ውስጥ ያለችው ቤተክርስቲያን ተብላ ተጠርታለች። አዎ ቤተክርስቲያን እየተባለ የመጣው ስለ ሰዎቹም እየተወራ ነው። ቤተክርስቲያን ሁላችንም ነን አይደለ? እኔ፣ አንተ፣ ሌሎችም ሁላችንም እዚህ ያለ ነው ቤተክርስቲያን ልንል እንችላለን። ቤተክርስቲያን ነን። የክርስቶስ አካል ስብስቦችም ራሱ እቺ ስለሆነች ቅድም እኮ ኤክሌሲያ የሚለውን ነገር እኮ ያው ዲፋይን አድርጌን የመጣሁት አይደለ? አሴምብል ማለት ነው። ይሄ እንደውም ግሪክ ቃሉ ትኮላውት ማለት ነው፣ ወይም መጠራት ተጠርቶ የመጣ ማለት ነው እኮ ባጭሩ ቤተክርስቲያን የሚለው ራሱ ስትመለከተው። ስለዚህ እያንዳንዳችን ተጠርተን ተሰብስበን የመጣን። ግን ደግሞ ምን መታወቅ አለበት? አንተ ብቻህን ቤተክርስቲያን ልትባል አትችልም። የሆነ ሳምባዲ ብቻውን ተነጥሎ ከአካሉ ተነጥሎ እኔ ብቻዬን ቤተክርስቲያን ማለት አይችልም። በአካል ውስጥ መሆን አለበት። በክርስቶስ ራስ ሊሆንላት ያስፈልጋል። ቅድም ግሪንዋልድ ራሱ ያስቀመጠው አንደኛው ፖይንት እሱ ነው። ክርስቶስ ሄድ ይሆንላት ብሎ የሚያስቀምጠው ማለት ነው። ጉድ ወደ ፖይንት ይልግባና እንግዲህ ሐዋርያው ቅዱስ ጳውሎስም ቆሮንቶስም ላይ የሚጠቅሳቸውም ቤተሰቦችም አሉ። በአንዲት ቤት ውስጥ ያሉ እነዛ ስብስቦች ብሎ ይናገራል። ግን አሁንም እዛ ላይ ኤክስፕሊሲትሊ አልታር የለም ብሎ መናገር አይቻልም። ያ የሆነበት ምክንያት ምንድነው? በዛን ዘመን እንደየኮንቴክስቱ ነው መፍታት ያለብን። ቤተክርስቲያን እና አሁን አንተ እንደምትመለከተው ትላልቅ አዳራሽ ተሰርቶ ወይም ደግሞ ትላልቅ የማምለኪያ ቦታዎች ተሰርተው በነበረበት ዘመን አይደለም ያ ነገር የተጻፈው። ሲጀመርም ከየት ነው የተጀመረው ካል ከሆኑ ቤተሰቦች ወይም ደግሞ ከአንድ ቤተሰብ ተነስቶ ያ ነገር እያደገ እየሰፋ የመጣበት ጊዜ እንዳለ እንመለከታለን። ግን ሐዋርያው ቅዱስ ጳውሎስ ሳክራመንት ኦፍ አልታርን ወይም ደግሞ ሳክራመንቶችን ሲያነሳ የጌታ ራትን ሲያነሳ ሁሌም አልታር እንዳለ እንደማይዘነጋ መታወቅ አለበት። ሐዋርያት ሥራ ላይ አንደኛ ቆሮንቶስ ላይ ብትመለከት፣ ዕብራውያን ላይ ብትመለከት የጌታ ስጋ ካለ ወይም ስጋው ደግሞ እየተወራ ከሆነ አልታር ያስፈልጋል። ቁርባን ብለን የምንጠራው ነገር እኮ እንግዲህ በብሉይ ኪዳን ላይም ቁርባን ብለን የምንለው መስዋዕት ነው አይደለ? ሳክሪፋይስ ያው ሌላ ጊዜ እንሄድበታለን። እሱም ራሱ ብዙ ነገር ስላለው እና ያን ነገር ደግሞ የሚዘጋጅበት ኮንሲክሬት የሚደረግበት ደግሞ አንድ ቴብል ያስፈልጋል ማለት ነው። እዛ ጋር ቤተክርስቲያን ውስጥ በዛች ቤት ውስጥ አልታር የለም ልትለኝ አትችልም። አዎ ትንሽ ነው ማህበሩ ወይም ደግሞ ያስብስብ ትንሽ ሊሆን ይችላል።
ግን ደግሞ በቃ አልታሩን አይጠቀሙትም ኦር ደግሞ ስጋው ደግሞ ሲወስዱ ዝም ብለው እንደመጣላቸው ራንደምሊ ነው የሚወስዱት ብለህ ልታስቀምጥልኝ አትችልም። የጌታ ስጋና ደም ሲወሰድ ስርዓትና አግባብ ባለው ሁኔታ መወሰድ እንዳለበት ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሲጽፍ ለሌላውም እንደሆነ ማወቅ አለብን። ምክንያቱም የሐዋርያው ቅዱስ ጳውሎስ ደብዳቤ ዘዋሪ ደብዳቤ ነው ባይዘው አይደለ? አንዱ ቤተክርስቲያን ላይ ብቻ የተሰጠ አይደለም። የቆሮንቶስ ቤተክርስቲያን ካነበበችው ሌላ ቤተክርስቲያን ላይ ትሰጣለች። ለኤፌሶን ሊሆን ይችላል ለዛች ቤተክርስቲያን ተሰጣ አንብባ ደግሞ ለሌላውም ይሰጣሉ። እና ያ ስርዓት ለሁሉም ቤተክርስቲያን የሚወክል ነው። እና ሐዋርያው ቅዱስ ጳውሎስ የተናገረው ነገር አለ። ሳክራመንትም በትክክል መፈጸም እንዳለበት አስቀምጦልናል። እና በዛን ዘመን የነበረውን ነገር ደግሞ መመልከት አለብን ብያለሁ። ኮንቴክስቱን ማየት አለብን። ቤተክርስቲያን የጀመረችው እንደዛ እያለች ነው እያደገች የመጣችው እና ከዛ አንፃር ማወቅ ይኖርብናል። ያለ አልታር ነው የሚል ጭራሽ ክፍሉ ላይ አታገኝም። እኔ እንዳለ ግን እንዳለ ለምሳሌ በምንድን ነው የምናውቀው? ምን ማስረጃ ልናገኝ ይችላል? የሐዋርያት ሥራ ምዕራፍ 19 ላይ ማስረጃው እንትን የተከራዩት እነ ቆጵርያኖስ እነ ቅዱስ ዮሐንስ አፈወርቅ እኮ ኤክስፕሌን ያደርጋሉ። ለኔ አሁን እንመጣለን፣ እሱ ላይ እንመጣለን፣ ችግር የለውም። ቆይ እኔ አሁን ሙሌ ላይ ነበራቸው ይላል ሙሌ። እኔ አሁን ከታሪክ አኳያ እየጠየቅኩኝ አይደለም ሙሌ። አሁን እየጠየቅኩ ያለሁት ቤተክርስቲያን በነበረችበት በዛ ጊዜ ውስጥ ለምሳሌ የሐዋርያት ሥራን ስናጠና ምኑ ጋር ነው የምናገኘው? ብዙ ቤተክርስቲያኖች ተጠርተዋል። በጣም ብዙ ቦታዎች ላይ አገልግሎት እንደነበሩ አይተናል። ጸሎት በየቤቱ ይደረግ ነበረ። ምንም አይነት ነገር አናይም። በህብረት ግን ይቆርጡ እንደነበር ይነገራል። ስለ አልታር አሁን እኛና እናንተ አሁን ስለምንከራከርበት ምን ፍንጭ አለ? ኦኬ እሱ ላይም እኮ እንዳልኩ ነው። ቅድም ያልኩ ነገር ምንድነው አስቼ የጌታ ራት ወይም ደግሞ ስጋው ደሙ በሚወሰድበት ጊዜ ቁርባን ነው ብለህ ታምናለህ አይደል? አስቼ ስጋው ደሙ ቅዱስ ቁርባን ተብሎ መጣራቱን ታምናለህ አይደል? አስቼ የሱ ብቻ ድምጽ ነው የተቋረጠ ምንድነው ጋይስ? አዎ ያስቼ ነው ያንተ ይሰማል ጆ ያስቼ ነው። እሺ ስልክ ገባበት ኔትወርክ ቀይ አብቶበት እኔ ጋር ማለት ተቋረጠ። አንተ ጋር ነው አስቼ አንተ ጋር ቀይ አብቶበት ነበር። እስቲ አሁን ተስተካከለ? ከረበሽኩ ይቅርታ። ያኔ ከቤት እየወጣው ስለሆነ አሁን ይሰማል። እሺ ጆና ይቀጥልሽ። እሺ ጥያቄ እየጠየኩ ነበረ። የጌታ ስጋና ደም ቅዱስ ቁርባንም ብለህ ተወስዷል አይደለ? ቅዱስ ቁርባን ነው አይደለ? እሺ በብሉይ ኪዳን ላይ ቁርባን እንዴት ነው ሲካሄድ ሲዘጋጅ ወይም ኮንሴክሬት ሲደረግ የምትመለከተው እንዴት ነው? ያለ አልታር ቁርባን ተነስቶ ያውቃል በብሉይ ኪዳን? ከዛ ወደ አዲስ ኪዳን ምን መጣጣል አለ? ደጅ አለ፣ መሰዊያ አለ። እዛ ላይ ተረጋጋለ። ደጅ ቁርባን እንትን መሰዊያ የሚሰዋ ቦታ ነው ያለው አይደል? የታዲያ የት ነው ያለው? ያለ አልታሩ ቁርባኑን ያቀርባሉ። በተለይ እንትን የሆነ ብለድ የሆነው አሁን የክርስቶስን ስጋ የሚወዘወዝ ቁርባን ምናምን አይነት ነገሩን ላይ ሳይሆን አሁን እየተወራ ያለው ክርስቶስ ራሱን የት ነው መጨረሻ ጊዜ መሰዊያው የሚደረገው የት ነው? መስዋዕቱ የሚቀርበው የት ነው? እሱን አይደል ጠየቀኝ? የት ነው ሳይሆን እያልኩ ያለሁት ያለ አልታሩ መስዋዕት ሲያቀርቡ አይተህ ታውቃለህ እንዴ? ብሉይ ኪዳን ላይ ግንኙነት አለው? አሁን እናንተ ለምሳሌ አልታር የምትሉትና የብሉይ ኪዳኑ እንትን አለው አንድ አይነት ነው ያላችሁ ነው እንዴ? ስለ ቁርባን እያወራን አይደለ? ቅድም እኮ ቁርባን ነው ብለኸኛል አይደለ? ሙሉ ለሙሉ አሁን የዛንኛው ቴክኖሎጂ አለ ያኛው እንትን ነው እዚህ እናንተ ጋር ያለው እያልከኝ ነው ጆናይ?
አይ እንደዛ ከሆነ ላቁም። ቆይ ላስረዳሽ። እንደዛ ሳይሆን አንድ አይነት ነው ካልከኝ ላቁምና እናንተ ተጫወቱ። ቆይ ላስረዳህ። እሱን ክርስቶስ በመስቀል ላይ ራሱን ሲሰዋ ለአንዴና ለመጨረሻ ጊዜ ያው ዕብራውያን ላይ እንደሚናገረው ሐዋርያው ቅዱስ ጳውሎስ ራሱን መስዋዕት አድርጎ አቅርቧል አይደለ? ድምጽ ይሰማል አስቺ? ያ እኮ ምን እና እኔ አሁን ጥያቄን መልስልኝ አጁዬ። አንድ አይነት ነው ካልኩ ወደዛ እኮ ልመጣ ላቁም በቃ እኔ ያልኩኝ እኔ ስለማላምንበት ማለት ነው። እናንተ ተወያዩ። አሁን እናንተ እናቀርባበታለን ይሄ እዚህ መሰዋያ የምንለው እሱን ነው የምትሉኝ ከሆነ እኔ እዚህ ጋር ላቁም። አንድ አይነት ነው ካላችሁ እሱን መልስልኝ። አዎ ወይ አይደለም? አስቼ እንደዛ እኮ ታይፖሎጂክ የጌራርድ እኮ አንድ መጽሐፍ አለ the comprehensive expression of baptism and lord supper የሚል አለ። ባይዜ ያለ ብሉይ ኪዳን አዲስ ኪዳን ሊመጣ ይችላል ብለህ ታስባለህ? አስቼ እስቲ ጀነራሊ ሲታይ ራሱ ማለት በቃ አይኔ ያቆም አዲስ ኪዳን ብሉይ ቆይ አስቺ ነው ጆዬ ብሉይ ኪዳን ላይ ያለው ጥላ ነው አይደል? አዲስ ኪዳን ላይ ቆይ ችግር የለም በቃ አይኔ ይወጣል። ቆይ ሙሌ አትውረድ አፍቼ ችግር የለም። አይ በቃ እናንተ ተወያዩ ችግር የለም። ግልጽ እኮ አልሆነልህም አስቺ። መጀመሪያ እኮ ግልጽ ሳላረግልህ ነው ጆናዬ። መቼ ግልጽ አደረኩኝ? በቃ እኔ ገብቶኛል። ችግር የለም እናንተ ተወያዩ። ምኑን የገባህሽ አስቺ? እሺ ካልገባኝም ችግር የለውም ጆናዬ። በቃ እኔ አሁን እዚህ ጋር ይቆም እሺ በለኝና ማለት አይደለም። አይ አንድ ኤግዛምፕል እንኳን አነሳውልህ አይደል? ክርስቶስ ኢየሱስ ራሱን ስለ አዲስ ኪዳን እያወራን ነው አይደለ? ጌታችን ኢየሱስ ክርስቶስ አዲሱን ኪዳን የተጀመረው በጌታችን በኢየሱስ ክርስቶስ በኩል ነው። እኔ ጠየቁን አልመለስክልኝም። ላይ አንድ አይነት ነው ወይ ይሄ እኮ ወደዛ እኮ መሰዊያ ነው የምትሉት አንድ አይነት ነው ወይ? አዎ ወይ አይደለም በለኝና እንቀጥል። ውይይት ያ ነገር አለ። በብሉይ ኪዳን ጊዜ የነበረው የቱ ጋር ነበረ? ያ አስቺ እንትኑ የቱ ጋር ነበረ? ይሄን እኮ እየጠየቅኩ ያለሁት አሁን ስለ ያለበትን ፖዚሽን ምናምን ነው የምትፈልገው? አሁን እኮ ጥያቄ ስለ አልታር ነው አይደል? እኔ በቃ ላስረዳና ግልጽ እንዲሆንልኝ ነበረ። መልሰ ምናልባት በቀጥታ መልስ አስቸጋሪ ከሆነ ወይ ልተወው እንጂ ለምንድን ነው? እሺ በቃ አይ እንደ እያጠራ ነው እንድንሄድ ብዬ ነው። አስቺ ያው ቤተሰብ አይደለ? እየተጠያየቅን ብንሄድ ምን ችግር አለው? ችግር የለም በቃ እኔ ላብራራ። ችግር የለም። አንድ አይነት ነው ወይ ላልከው ነገር ባይዘዌይ አሁን ስለ ሳክራመንት ስለ ሳክሪፋይስ ካነሳ መስዋዕት የሚለውን ነገር ካነሳን ሪካፕቹሌት ነው ያደረገው ክራይስት ጂሰስ። አሁን እዚህ በብሉይ ኪዳን የነበረውን ያንን ስርዓት ብትመለከት ሪካፕቹሌሽን ትመለከታለህ። ክርስቶስ ኢየሱስ ያንን ነገር ሲደግመው ኦር ደግሞ ያንን ነገር ሲተገብረው ሲፈጽመው እንመለከታለን። ማን? ኢየሱስ ክርስቶስ። ነገር ግን በብሉይ ኪዳን በነበረው አይነት በቃ ኤግዛክት በሆነ በዛ ስርዓት ውስጥ በቃ ያችን እያንዳንዷን ታይፖሎጂ ሲባል ባይዘው አሁን ለምሳሌ ሰርከምሲዥን ብናነሳ ግዝረት አለ አይደለ? መገረዝ ያን አሁን ለማን ታይፖሎጂ ነው ብለን ሐዋርያው ቅዱስ ጳውሎስ ይናገራል። ለጥምቀት ታይፖሎጂ ነው ብሎ ይናገራል። በእጅ ባልሆነ መገረዝ በጥምቀት በኩል ወደ ክርስቶስ አካል እንደገባን ይናገራል አይደለ? ታይፖሎጂ ሲባል ይሄ ነው በቃ በብሉይ ኪዳን የነበረው ያ መግቢያ፣ በአዲስ ኪዳን ደግሞ ጥምቀት ያንን የሚገልጸው ወይም ደግሞ ፉልፊልመንቱን የሚያገኘው በጥምቀት በኩል ነው እንዳለው ማለት ነው። አሁን ለምሳሌ በብሉይ ኪዳን ላይ ለኃጢአት ስርየት ተብሎ ዋኖሶች ወይም ደግሞ ምንድነው ጠቦቶች፣ ጊደሮች ምናምን ይታረዳሉ፣ ይሰዋሉ አይደለ ለእግዚአብሔር ወይም ደግሞ ለኃጢአትህ ያንን ነገር ኃጢአትህን እንትን ለማስተሰረይ ሲባል መስዋዕት ይቀርብልሃል። ስለምን? ስለ ኃጢአትህ ማለት ነው። ዋኖሱም በዛ መስዋዕት ላይ ደሙ ይፈሳል እና አንዳንድ ስርዓቶች አሉ የሚካሄዱ። ልክ እንደዛው በአዲስ ኪዳን ላይ ስትመጣ ደግሞ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ራሱን መስዋዕት አድርጎ አቀረበ። አየህ እዚህኛው ላይ የነበረው ያ በግ ኦር ደግሞ አሁን ለምሳሌ ዘጸአት ምዕራፍ 12 ላይ ልውሰድህና ዘጸአት ምዕራፍ 12 ላይ
ታይፖሎጂ ነው ባይዘው ያ በግ ለክርስቶስ ኢየሱስ በመስዋዕት መቅረቡ ታይፖሎጂው ነው ብለን እንናገራለን። ያ በግ መሰዋቱ ወይም ደግሞ ደሙ መፍሰሱ በአዲስ ኪዳን ላይ ደግሞ ኢየሱስ ክርስቶስ ለዓለም ሁሉ ኃጢአት ይሆን ዘንድ ስርየት ይሆን ዘንድ መዳን ይሆን ዘንድ ደሙን ሲያፈስ ተመለከታለህ። አሁን መመሳሰሎቹን ለማስቀመጥ ያክል ማለት ነው። ያ በበጉ በኩል አሁን በጉ ራሱ ያው በአይሁዳውያን ትራዲሽን በዛን ዘመን ዘጸአት በሆነባቸው በዛች ምንድነው መስዋዕት ሆኖ የቀረበበት በዛ ወር ላይ ያ በግ የወሩ መጀመሪያ ለሆነው ወይም ደግሞ አዲስና ወር የሚጀምሩበት ቡቃያ አዳዲስ ነገር ፍሬ የሚገኝበት ቡቃያ የሚያፈራበት ወር ነው ለአይሁዳውያን እና በዛም ኒሳን ይመስለኛል አይ ቲንክ ካልተሳሳትኩኝ በዕብራይስጡ በአዲስ ኪዳን ላይ ደግሞ አዲስን ህይወት የጀመርንበት ነው። የመስቀሉ ስራ የመስቀሉ ስርየት አዲስ ኪዳንን የጀመርንበት ነው። ምስስሎችን እንድትመለከታቸው ስለፈለኩ ነው። ይሄ ነው ታይፖሎጂ ብለንም ራሱ እየጠራን የምንመጣው እንደዚህ ነው። ፉልፊልመንቱን ያገኘውም በዛ ነው። ሁለተኛ ደግሞ ያንን የዲቫይን ሰርቪስ ራሱ ክርስቶስ ኢየሱስ ሪካፕቹሌት አድርጎታል ብለን ደግሞ እንናገራለን። ምን ሆኖ ራሱ መስዋዕት ሆኖ ራሱ ካህን ሆኖ አሁን መስዋዕት ሲቀርብ ያለ ካህን አይሆንም አይደለ? ግን ክርስቶስ ኢየሱስ ራሱ ካህን ሆኖ ነው የቀረበው። ራሱ መስዋዕት ሆኖ ነው የቀረበው። ደሙን ሲያፈስ ትመለከታለህ። ያ በቀራንዮ መስቀል ላይ የፈሰሰው ስጋው ደሙ ነው የክርስቶስ ስጋና ደም የምንወስደው ብለን የምናምነው እኛ እንደ ሉተራን። ምክንያቱም ይህ ስለ ብዙዎች የሚፈስ ደሜ ነው እንካችሁ ጠጡ እያለ ክርስቶስ ኢየሱስ ሲናገር የምትመለከተው በቀራንዮ መስቀል ላይ በዕለተ ዓርቡ ያ የፈሰሰው ደሙ ስለዛ ደሙ እየተናገረ ነው። ክርስቶስ ከራሱ የሚፈስ ደም አለ። ስለ ስጋው ሲናገር ደግሞ ከሱ የሚቆረስ ስጋ እንዳለ ቅዱስ ሄሬኔዎስም ራሱ ይናገራል። ቤተክርስቲያን የተወለደችው ወይም ድህነቷን ያገኘችው በቀራንዮ መስቀል ላይ በፈሰሰው ደምና በተቆረሰው ስጋው ነው እያለች ትናገራለች። ስለዚህ መስዋዕትነቱንም እንመለከታለን ማለት ነው። መስዋዕት ሲሆን ማን ነው ሰውው? ራሱ ክርስቶስ ኢየሱስ ካህኑ ራሱ ነው ብለን እንናገራለን። ግን ደግሞ መስዋዕቱን ደግሞ የሚያቀርብበት ደግሞ አልታር አለ። እንደውም ሐዋርያው ቅዱስ ጳውሎስ እኮ ዕብራውያን ላይ ብትመለከት አልታር እንዳለ ይናገራል። በአዲስ ኪዳን ያለችው እኛ ያቺ መሰዋያ እንዳለን ይናገራል ሐዋርያው ቅዱስ ጳውሎስ ካልተሳሳትኩ ዕብራውያን 9 ላይ አካባቢ ይመስለኛል። እና ያንን ነገር ያስቀምጥልሃል። ዕብራውያን 13:10 ላይ ደግሞ ጆናታን አያውቅም ብለው ቆርጥ ሶሪ እሺ ዕብራውያን 13 ላይ እንደዛ ይናገራል። እኛ የአልታር እንዳለችን ያቺ አልታር ክርስቶስ ራሱ መስዋዕቱን ያቀረበበት አየህ። አሁን ስለ በአዲስ ኪዳን ላይ ስትመለከት እንደዚህ የሚታረድ የሚሰዋ ዋኖስ ኦር ደግሞ ምናምን የለም። እግዚአብሔር ራሱን የሰዋልን ማለትም ልጁን ኢየሱስ ክርስቶስ ራሱ የተሰዋበት እንትን አለ። ስጋው ደሙ ማለት ነው። በቃ ባጭሩ ያ ክርስቶስ ስጋና ደሙ በዛ አልታር ላይ ይቀርባል። ቁርባን የሚባለውም እኮ ለእግዚአብሔር የሚቀርብ ነገር አይደለ? የሚሰጥ ይሄ የሚቀርብ መስዋዕት ማለት ነው። ቁርባን ማለት በዕብራይስጡ እንደዛ ነው፣ የሚቀርብ ማለት ነው። እና የሚቀርብ ነገር አለ። እግዚአብሔር ስለኛ ያቀረበው ነገር አለ። ስለ ኃጢአታችን ስርየት ስለኛ ድህነት ያቀረበው ነገር አለ። ያ ነገር ምን ላይ ነው የሚቀርበው? በአልታር ላይ ነው። በብሉይ ኪዳን ላይም እንዳለው ካህናቶቹ አልታርን አዘጋጅተው ወይም ደግሞ መሰዊያን አዘጋጅተው የሆነ ዋኖስ ኦር ደግሞ የሆነ ነገር እንደሚሰውት ሁሉ በመሰዊያው ላይ ልክ በአዲስ ኪዳንም ደግሞ ሪካፕቹሌት ይደረጋል። ያ ስርዓት ያ ዲቫይን ሰርቪስ ሪካፕቹሌት ተደርጓል። ምን አሁን ሆኗል? ሌላ ምን ሰዋው ነገር የለም። ክርስቶስ የሰዋልን ነገር አለ። ራሱን ሰውቶልናል በቀራንዮ መስቀል ላይ። ያንን ስጋ የተሰዋውን ስጋና ደም ደግሞ እኛን እንወስደዋለን። ግን ምኑ ላይ ነው ያን ኮንሲክሬት የሚደረገው? በአልታር ላይ ልክ ብሉይ ኪዳን ላይ እንደነበረው ማለት ነው። እና በአዲስ ኪዳን ላይም ያሉትን ቤተክርስቲያናት ብትመለከት ከዚህ ውጪ የሆኑ አይደሉም። እንዴት ነው ልናቅ የምንችለው ላልከኝ ጥያቄ መልሱ ሳክራመንት ወይ መስዋዕት ያለ መሰዊያ አንድም ቀን በመጽሐፍ ቅዱስ ላይ ተነጥለው አይተናናቅ። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ፣ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ፣ በብሉይ ኪዳን ላይ ያሉትን ስርዓቶች ስትመለከት እንዳለ
ሳክሪፋይስ ያለ አልታር ሲቀርቡ ተመልክተን አናውቅም። እና ከዚህ አንፃር ማወቅ እንችላለን። ኤክስፕሊሲትሊ በቃ ያ ነገር ቃል በቃል በዛች ቤተክርስቲያን ውስጥ መጻፍ አለበት ብለህ እኮ ላትወስድ ትችላለህ። ስንቱ ቤተክርስቲያን ነው በራእይ ላይ የተጠቀሱት ቤተክርስቲያን? እስቲ አንተ ንገረኝ ብለህ አሁን የጌታን ስጋ ወደሙ ይወስዳሉ አይወስዱም ብዬ ብጠይቅህ አትመልስልኝም። ያልተጻፈላ ትወስዳለች ተብሎ ያልተጻፈላት ቤተክርስቲያን አለች ራእይ ላይ ከተጠቀሱት ከሰባቱ ቤተክርስቲያናት። ግን የግድ ስላልተጻፈ በቃ እነዛ ቤተክርስቲያኖች የጌታን ስጋ ወደም አይወስዱም ብለህ ኮንክሉድ ማድረግ አትችልም። እና ከዚህ አንፃር ግን ማወቅ እንችላለን ነው። አስቲ ጨርሻለሁ እኔ። አሁን ያወራውን ነገር ሙሉ በሙሉ የሉትራን ስኮላሮችም ኤርሊ ክርስቲያን ላይም በተለይ አንድ ስኮላር አለ። ያው ስለ ሉትራን የምታነቡ ሰዎች ኮምፕሊትሊ እሱን ያው አለ እንትን ማለት በጣም እንትን ይላል እና ጆሃን ጌራርድ ኦን ዘ ሎሲ ቴዎሎጂ ላይና ኮምፕሬሄንሲቭ ኤክስፕሬሽን ኦፍ ባፕቲዝም ኤንድ ሎርድ ሱፐር በሚለው ላይ እንዳለ ታይፖሎጂን ያስቀምጣል። ኦልድ ቴስታሜንት ላይ የነበረው ባፕቲዝም ምንድነው? ኒው ቴስታሜንት ላይ ያለው ባፕቲዝም ምንድነው? ኦልድ ቴስታሜንት ላይ ያለው መስዋዕት ምንድነው? ኦልድ ቴስታሜንት ላይ ያለው ሳክሪፋይ ምንድነው እያለ ከኒው ቴስታሜንት ጋር ታይፖሎጂካሊ እያስቀመጠ ያወራል። በተለይ አንድ የሚያነሳው ነገር አለ። ዩካሪስትን በተመለከተ ልክ መልከጼዴቅ አለ አይደል? ዘፍጥረት 14 ላይ ጦርነቱን ካሸነፈ በኋላ ለእግዚአብሔር አስራት እንዳቀረበ እንጀራና ወይን ለእግዚአብሔር እንዳቀረበ ኦፌር እንዳረገ ያሳያል። ዘፍጥረት 14ን ስታነቡ ያ ደግሞ መልከጼዴቅ ራሱ ኢየሱስ ክርስቶስ እንደሆነ መዝሙር 111 አካባቢ መሰለኝ እና ኢየሱስ ክርስቶስ መልከጼዴቅ እንደሆነ ያሳያል። ከዛም ደግሞ የዕብራውያን ጸሐፊ ምዕራፍ 4 ላይ ክርስቶስ ኢየሱስን መልከጼዴቅ እንደሆነ ያሳያል። ክርስቶስ ደግሞ ኦፌር ያደረገው የራሱ ማለት ወይንና ህብስት አንስቶ ነው ኮንሰክሬት አድርጎ ለሐዋርያቱ የሰጠው እና ካን እሱን ታይፖሎጂካሊ ያስቀመጠ ልክ የሲፕሪያን 78ኛ ደብዳቤ ነው 58ኛ ደብዳቤ 58ኛ ደብዳቤ ላይ ሙሉ የሲፕሪያን ደብዳቤ ይሄን ነው ታይፖሎጂን እየሰራ ነው ስለ ዩካሪስት ያስቀመጠው ከኦልድ ቴስታሜንት ጋር ያለውን እንዴት በኒው ቴስታሜንት ላይ እንደሚገናኝ እና ጌርሃርድም እንደዛ ነው ያስቀመጠው። ልክ አሁን ጆና እንዳለው ባፕቲዝምን በተመለከተ የናማን ያነሳል። ሁለተኛ ነገሥት 5 ላይ ያለውን ልክ ራኔስ አጌንስት ፍራግሜንቱ ላይ ራኔስ እንደሚያስቀምጥ ቻፕተር 34 አካባቢ እንደሚያስቀምጥ እሱም እንደዛ ያስቀምጣል። የናማን ለምጽን በተመለከተ የሚያነሳው ማለት ነው። በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ ብሎ ከለምጹ እንደነጻ ጆሃን ጌራርድም ያነሳል፣ ራኔስም ያነሳል ፍራግሜንቱ ላይ ሙሌ ይሄ እኮ አሁን ይሄንን የምትሉትን አሁን የኔም ጥያቄ የሲሶም ቅድም ያቀረበው ያሰማው ጥያቄ ድምጽ ነበረ ማለት ነው። ጥያቄው መሰዊያ ከሌለ ቤተክርስቲያን አይባልም አዳራሽ ነው ይላል። እኔ የኛ ጥያቄ አሁን ቤተክርስቲያን ማለት ህንጻው ነው ወይ እንዴ? አሁን እኛ መልሰን እናንተን ስለ ቤተክርስቲያን ስለ ህንጻ እንከራከር 30 ዓመት ከሌሎች ሰዎች ጋር ተከራክረን ዛሬ በዚህ ጊዜ ህንጻ ነው ሰው ዛሬ የኦርቶዶክሳውያን እንኳን ሳይቀር ሚሊኒየም አዳራሽ ላይ ፕሮግራም አድርገዋል ባለፈው እንዴ ሰው እንዲህ በተቀየረበት ሰዓት ላይ እንደዛ አይነት ታረተዋቂ ያ እንትኑ ይሰማ አሰማው ሲሳይ አለ ኤፊ ምናልባት ቆይ አንዴ ሲስ ያሰማው ሙሉዬ አንዴ ሲስ ያሰማው እንትኑ እሺ ሲሳይ አለ ይቅርታ ድምጽ ላሰማኔ ዝም ብዬ ነው የምታየውና ላሰማ ኔትወርክ ያስቸገረኛል። ታፕታፕ አድርጉ ፕሊስ እንትን ስታክ እያደረገብኝ ነውና
አኬት ስትፈልግ ነው የመጣኸው። እንኳን ደህና መጣ። ዴቭ ደግሞ መግባት ከፈለክ አንዱ ግልጽ ጻፈልኝ። ብራዘር ዴቭ ምንድነው የተፈጠረው? መካነ ኢየሱስ ቲክቶክ ላይ ተለጥፋ ጌታ ኢንተርቪን አደረገ ከወንድ ለወንድ ከሴት ለሴት ከአጋቢዎች ጋር ፕሬዝዳንቱ እንደዚህ ያደረገ ተብሎ በየዩቲዩቡ ሲለጠፍ ትክክል አይደላችሁም። ትልቅ ቤተክርስቲያን ናት፣ 15 ሚሊዮን ህዝብ የሚከተላት ቤተክርስቲያን ናት ተብሎ ያልተናወጠው እኛ ስንናገር እንዴት ነው ህዝቡ የሚናወጠው? ምንድነው ችግሩ? እኔኮ ይሄ ይቅርታ ሶሪ ይቅርታ በቃ ወደዛ ያንሰን እኛ እንደነዛ ሰዎች ወርደን እንትን አንለም ክሌም አንለም። አይ እኛ መልስ ስንሰጥ አንኖርም ማለት ነው። ላይ ፎከስ አድርገና ይኸውልህ እኛ እንደዛ አነሱ ብለን ቲክቶኩን አናውጠን ሄደን የዘለልን ገብተን አላወራንም። ደግሞ እንደዚህ የሚጨንቃቸው ሰዎች ደግሞ ካሉ whatever ፓስተርም ይሁን ምን ትክክል አይደላችሁም ብሎ አንድም የተናገረ የለም። የሚያሳቅቅ የሚያሳዝን ትልቅ ቤተክርስቲያንን ተወሰኑ ሰዎች ገብተው ሲናገሩ ገብቶ የተቆጣ የለም። እኔ አሁን ያልኩት ቤተክርስቲያንን ጠቅሼ አይደለም የተናገርኩት አውድ አለው። ስለዚህ እንደዚህ አይነት እኔ ፊት አልሰጠም። በቃ ለምንድነው የኛ ቤተክርስቲያን በተናገረች ቁጥር ሰው ሁሉ ዘሎ ገብቶ ሰው ሁሉ ከፍቶ እንካቀመስ ነው። እኛ ግን ስንደበደብ ሲያሳቅቅ ፕሬዝዳንታችን ሲሰደብ ቤተክርስቲያናችን ስትሰደብ ቁጭ ብሎ ፖፕኮርናቸውን እየበሉ ቁጭ ብለዋል ብዙዎቹ። አንድም ሰው ይኸው እስከዛሬ ቲክቶክ ላይ ተለጥፈዋል፣ ዩቲዩብ ላይ ተለጥፈዋል። በሚያሳዝን ሁኔታ እኔ እንደዚህ አይነት ሂፖክራሲ አልቀበልም። ኦፍ ኮርስ ቤተክርስቲያን ዩካሪስት ወይም ደግሞ ቅዱስ ቁርባን ካላት ቴብሉ ሊኖራት ይገባል። ቴብል የለኝም ብሎ ያለ ሰው አሁንም አዳራሽ ነው። በቃ ቴብል ዩካሪስት አለኝ ካለ የት ነው ዩካሪስቱን የሚሰራው? ዩካሪስቱ የሚሰራው እኮ ወይም ደግሞ ቅዱስ ቁርባን የሚሰራው እኮ አልታሩ ሲኖር ነው፣ ጠረጴዛው ሲኖር ነው። ያው በግሪክ ጠረጴዛ ማለት ነው። ስለዚህ ጠረጴዛ ከሌለውና ቅዱስ ቁርባን የማይጠቀም ከሆነ አዳራሽ ነው፣ ሚሊኒየም አዳራሽ ነው። በቃ ሚሊኒየም አዳራሽ ዩካሪስት አለው የለው? ግን አንድ ቤተክርስቲያን ሁሉም እንደውም ዲዳኬ ላይ ምን ይላሉ? እንደውም አንድ ቤተክርስቲያን ከቤተክርስቲያን መሆኑ አንዱ ትክክለኛ የሆነ የቅዱስ ቁርባን አድሚኒስትሬሽን መኖር አለበት ነው። ስለዚህ ቅዱስ ቁርባኑ የት ነው የሚዘጋጀው? ስለዚህ አንድ ቤተክርስቲያን የሚያዘጋጀው ጠረጴዛ ከሌለው እኔ እንደ ቤተክርስቲያን አልወስደውም። በቃ ይሄ ነው እንግዲህ ቤተክርስቲያንም አንድ ኤክላሲያን ቤተክርስቲያን ከሚያደርጓት አንዱ ይሄው ነው። እነ ኢግናሺየስ የጻፉት እነ ጀስቲን ማርተር ዲዳኬ ላይ ሲፕሬን የጻፋቸው እነዚህ ቬሪ ኢምፖርታንት ናቸው በቤተክርስቲያን ውስጥ። ስለዚህ እኔ አሁን የምለው ነገር እኛ አሁን ወደ ኋላ እንመለስም ያለውን ፊክስ ከሌለ ኦፍ ኮርስ ቤተክርስቲያን የተለየ ቅዱስ ቁርባኑ የሚዘጋጅበት ቦታ እኔ እንደ ሉተራን ነው። ሌሎቻችሁ የራሳችሁን እንትን በሉ። እንደ ሉተራን ግን እኛ የምናየው ሁል ጊዜ ቄሱ ጠዋት መጥቶ የሚቆምበት እሁድ ጠዋት ቅዱስ ቁርባን የሚሰራበት ፊቱን ወደዛ ዞሮ ጀርባውን ለህዝቡ ሰጥቶ ተናግሮ ጸልዮ ቀድሶ ቅዱስ ቁርባኑ የሚሰጥበት ከሆነ የሚሰጥበት አልታር አለ። በቃ ይሄ የትም የበሉት እንደውም አንዳንድ ምናልባት ማናት ሃኒቾ ሰሞኑን የሄደችበት ቸርች ባይ ዘ ዌይ ኮንግራ በሏት ልጆቿ ተጠምቀዋል። እዚህ ውስጥ 264 ልጅ እኛ ትላንት አክብረናል። እሷም ቅዱስ ቁርባን ወስዳለች። አልታሩ ባለበት ቦታ ላይ አንዳንዶቹ እንደውም የታጠረ ነው ያለው። ሄደው ተንበርክከው ከቄሱ እጅ ነው ቅዱስ ቁርባኑን እየወሰዱት። እንዴት ነው እንትኑ ባክ እንዲህ አለኝ ጽፌለታለሁ። እንግዲህ የመፈረሚያው ሳያቅ ነው ወይኑን ደግሞ ይሄ ነው እንግዲህ በቃ እንደዚህ ነው ያለው። ኢትዮጵያ ውስጥም ብትሄዱ የትም ቦታ ይሄ የኔ የራሴን የቤተክርስቲያኔን
እንትን የተናገርኩት። ሌሎቻችሁን እንግዲህ ራሳችሁም እንትን ማድረግ ትችላላችሁ። እኔ መማምነው ይሄንን ነው። ስለዚህ አሁን አንቺው ላስት እሑድ ስትወስድ ሄዳ በአልታሩ ጋር ተንበርክካ ከቄሱ እጅ ስጋውን ተቀብላ ደሙንም ደግሞ ከአንድ ጽዋ ነው የሚጠጣው። ግን ስሩ ታይም ያው ሰዎች በሽታ ሊኖር ይችላል። ከአንድ ጽዋ ላይ ምናምን በመሐረብ እየተጠረገ የሚወስዱ አሉ። እንደገና ደግሞ ከትንሿ እቃ አንደች ውስጥ ደርገው እንትን የሚያደርጉት አሉ። ሁሉም ወደ አልታሩ ጋር ሄደው ነው የሚወስዱት ስጋ ደሙ ወዳለበት ተብሎ። ይሄ ዛሬ የተፈጠረ ነገር ነው። ቤተክርስቲያን ውስጥ ያለ ነገር ነው። በቃ ቤተክርስቲያን ውስጥ ቤተክርስቲያናት ይሄ ነገር ከሌላቸው ያድርጉ ነው። ካላደረጉ ነው ምንም የማውቀው ነገር። ቤተክርስቲያን ግን ይሄ መኖር ግዴታ። ቤተክርስቲያን ውስጥ ቅዱስ ቁርባን ካለ አልታር አለ። አልታር ካለ ቅዱስ ቁርባን አለ። ኢየሱስ ክርስቶስ ካለ ቤተክርስቲያን እንዳለ፣ ቢሾፑ ካለ እነ ኢግናቲዮስ እንደሚሉት ምንድነው? ስለዚህ አንድ ቢሾፑ ካለ ወይ ደግሞ የቤተክርስቲያኑቱ መሪ ካለ እንትን ቸርች አለ። ቸርች ጂሰስ ካለ ካቶሊክ አንዲት ካቶሊክ የሆነ ቸርች አለች። በዛ ደግሞ የቤተክርስቲያን አንድነት ዩክሪስቱ ትሩ ቸርች አለች ነው የሚሉት አይደለም። ከዚህ አኳያ ነው ያልኩት። እኔ ሌሎቻችሁ እንደዚህ ናቸው እንደዛ ናቸው እኔ አምናት እንደዛ አይደለም። ግን ከቤተክርስቲያን አኳያ እንዲህ ነው የምቀበለው ወይም ደግሞ የሆነች ቤተክርስቲያን ጠርቼ የተናገርኩት ነገር የለም። እንደሌሎቹ የኛም ቤተክርስቲያን ሉትራን መካነ ኢየሱስ ተብሎ ብጥልጥልጥል እንደሚደረገው አላረግም። የማንንም ቤተክርስቲያን ስም አልጠራንም። ግን አንድ ነገር አለው። የጆጭሮን ቤተክርስቲያን ነው ለማለት አላስበውም። ጆጭሮ ቸርች ነው ለማለት አላስበውም። በቃ ሶሪ ፎር ዛት። እንደዛ አይነት ነገር ካለ ለማለት ነው። ይሄው ነው። ሌላ ጥያቄ ካለ እቀበላለሁ። ኦኬ ሲስ ተኝቷል መሰለኝ። ሲስ አለ አንሹ አቤት አስቲ አሁን አኬ እያወራ ያለው ሙሌ አንዴ ቆይ አኬ እያወራ ያለው ከፕሮቴስታንት ፐርስፔክቲቭ በተለይ ከሉትራን ፐርስፔክቲቭ አንፃር ነው እሱ እያወራ ያለው። ቅድም እንዳየው ማለት ሉትራን ቸርች ምናልባት አብዛኞቹ መካነ ኢየሱስ ሄዳችሁ ታውቃላችሁ ብዬ አስባለሁ። እንግዲህ ወይም ያልሄዳችሁ ሰዎችም ቄሶችንና ወንጌላውያንን ጠይቃችሁ ምንድነው አልታር ምንድነው የሚለውን ነገር ክሊር አድርገው በተለይ ቄሶችን ቢጠይቁ ኤክስፕላኔሽን ይሰጣቸው። እኔ ቅድም እያልኩ ነበረ አኪ ያለው ስለኔ ስነግረው እሁድ ቀን ያደረግነው ነገር መሰዊያው በጣም ደስ ይላል። የጌታ ራስ ስንወስድም ተንበርከን የወሰድነው እንትኑ ስጋው ወይም ህብስቱ ከቄሱ ራሱ ነው ወደ አፋችን ያስገባው። ዋይኑ ደግሞ ከቄሱ እጅ ወሰድነው ብዬ ስነግረው ከዛ ተነስቶ ነው አኬ እንጂ ይሁን አስበበት ምናምን ዝም ብሎ ለመናገር ፈልጎ አልተናገረም። እንደዛ ማያረጋለ እንዴት ይጀመር ሉተራን ነው አኬ ያለበትን ቅድም ቤት ስለከፈቱበት አኬ ያለበት እኔ ስነግራው ነው እሱ ራሱ አው ብሎ ምንድነው አልተር የሌለባት ቤተክርስቲያን ያው የሰማችሁትን ያለው ማለት ነው። ስለዚህ እኔ ካልኩት ነው እኔ ነኝ ያልኩት ለአኬ ማለት ነውና ባይዘው በጣም ደስ ይላል። ሉትራን ቸርች የሆነ ቤተክርስቲያን ይመስላል። ቤተክርስቲያን ህንጻውን ምናምን ሳይሆን በቃ ይሄ አምልኮ እግዚአብሔር ያለበት ነገር ይመስላል። በቃ ደስ ይላል ብዬ ነው ያወራሁት። እኔ አስቼ ካልሰማህ አንቺ እኔ ኮልሽ ለኛ እኮ አዲስ አይደለም። ለእንደኔ አይነቱ በእግዚአብሔር ቤት ውስጥ ጥርሱ እንደጨረሰ ሰው የሉትራን እና የመካነ ኢየሱስ ጉዳይ ለኔ አዲስ የሚሆንበት ሰው አይደለም። ግን እኔ ቀኑን ሙሉ ልገባ አልፈለኩም። አይተሻል ነው አንቺ ቤት ስለሆነ ነው የገባሁት። እና ትምህርታችንን እኮ ማስተማር እንችላለን። እኛ እንደዚህ ነን፣ እኛ እንደዚህ ነው እያለን ማስተማር መብት ማንም ሰው ይችላል። እኔም አስተምራለሁ፣ ሁሉም ያስተምራል። ግን አዳራሽ ነው ብለን ካልን ግን እንዴ ይህ የሰውን የነካ ነው ማለት ነው። ትምህርታችን በእኛ መሰዊያ ያለን ይሄ እንዲህ ነው፣ አባቶች እንዲህ ይላሉ፣ እምነታችን ይሄ ነው 200% ማምንበት ነው። ግን መሰዊያ የሌላቸው ቸርች ግን አዳራሽ ነው ብለሽ ካልሽ ሰውን የነካሽው ማለት ነው። ለዚህ ነው እነ እንትናም ቅድም ያንን ሩም ከፍተው ያው ጭቅጭቁ የመጣው ማለት ነው። ሌላው እንደገና ደግሞ ምንድነው አሁን ከዚህ በፊት እንዲህ አይነት ነገር የምንሰማው እኛ ከኦርቶዶክሳውያን ነበር።
ምሳሌ ስዕል ቢነሳ ሉትራኖች እንደዚህ ይሉ ነበር፣ እንደዚህ ያደርጋሉ የምንባለው ከኦርቶዶክሳውያን። አሁን እኛ አንድ ነገር ስናነሳ ሌሎችን ለምንድን ነው ሄዳችሁ የማትናገሩት እየተባለ በመካከላችን ያለን ዝምድናን እንዲሰፋ ማድረግ እኔ ተገቢ አይመስለኝም። አይ እንደፈለገን እንሆናለን እንናገራለን የምትሉ ከሆነ እንግዲህ እኛ እስካሁን ጣልቃ እንገባ ነበር። መብታችን ነው ማለት አትናገሩን፣ እኛ ስንናገር አስተያየት ማትስጡን የምትሉ ከሆነ አሁን ምንድነው አሁን ሰምታል አይደለ? እነንተናን ሄዳችሁ ለምን አትጠይቁም ምናምን ሲላችሁ ሰምታል። አይ እነሱ ምንም ብሉ እኮ ለኛ እኮ የሚጨምረው እኛ እኮ እናንተ ለምን ነው የምንቀርበው? ቤተሰብ ነን ብለን ስለምናስብ ነው እንጂ ዝም ማለት ነው። አንተም ሰው እኮ ዝም እንደሚለው ዝም ማለት ያቅተናል እኮ። እኔ ሌላ ቢዝነስ የለኝም። አሁን ስራ ገብቼ ነው ድንገት በአጋጣሚ ማይክሮን ስላልዘጋው ሰምተሽኛል። አንቺ ነሽ ዘጋሽልኝ። አልሰራ ስራ የምዘራ ልጅ ነኝ። አኬም ያውቃል ማለት ምንም የምናገኘው ነገር የለም። ግን ባለን አጋጣሚ ወንጌልን በፍቅር በህብረት እንስራ ከሚል ተነስተን ነው የተሳሳተ ነገር ካየን ሐሳብ ነው ያለበት ማለት ነው። አይ እንደ ወንድም ልታዩንም አንፈልግም። የፈለግነውንም ስንናገር እናንተ ስትሳሳቱ አንናገርም፣ እኛም ስንሳሳት አትናገሩም ካላችሁ ከእንግዲህ በኋላ በፍጹም አልገባም በመካከል ነው። ይሄ ከሆነ እንግዲህ እናንተ ፍላጎት ነው። ጨርሻለሁ። ኦኬ እኔ አንድ ነገር እናገራለሁ። የቤተ ክርስቲያን ስም አላነሳንም። ቅድም አንቾ እንዳለችው ነው። በዛ ጊዜ ተነጋገርን ጨረስን። የአንድን ቤተ ክርስቲያን ስም አንስተን ቸርች አይደሉም ናቸው አላልኩኝም። ነገር ግን አንድ ቤተ ክርስቲያን ከሚያደርጓት ዩክሪስት ካለ ቅዱስ ቁርባን ካለ መሰዊያ አለው። መሰዊያ ከሌለ ደግሞ ቤተ ክርስቲያኒቱ አዳራሽ ናት። ምን መሰዊያ ሳይኖር ምን ቅዱስ ቁርባን አለ? ምክንያቱም ቅዱስ ቁርባን ካለ ህብስቱና ወይኑ የሚዘጋጅበት ቦታ አለ ከሚል ነው። እኔ ይሄንን ብለናል። ይሄ ደግሞ ስህተት ናችሁ የሚለን ማንንም የለም። ቤተክርስቲያኔ ይሄንን ስለምታረግ ከዚህ አኳያ ብያለሁ። ቤተክርስቲያኔ አልታር አላት። አልታር ማለት እንደው እንደ ከበደ ጠረጴዛ የቤተክርስቲያን ቅዱስ ቁርባን የሚዘጋጅበት ነው። እኔ ግን የኛ ቤተክርስቲያን ይቅርታ ጋር አዳራሽ ነው አላልኩም? ቆይ ስማኝ፣ እኔ እሱን የዚህ ቤተክርስቲያን አዳራሽ ነው ብያለሁ። የቤተክርስቲያንን ስም በቃ ስለዚህ ቆይ እሺ አንዴ ሚት አድርገኝ ይሄንን ግልጽ እንድታረገው። ይሄ ቤተክርስቲያን አዳራሽ ነው አላልኩኝም። የኛ ቤተክርስቲያን ግን ስትጨፈጨፍ ስሟ ሲጠለጠል ቤት ከፍቶ እንኳን ይሄንን ነገር አቃወማለሁ፣ ትክክል አይደለም ያለ የለም። ገና ለገና የኔ ቤተክርስቲያን የሆናችሁ የተነካችሁ ተብሎ እዚህ ደረጃ መድረሱ ራሱ ይገርመኛል። ደግሞ መብቴ ነው። እኔ ቤተክርስቲያን እንዲህ ነው ያስተማረችኝ። የቤተክርስቲያን አባቶች በኤክሌሲስቲክም እንደዚህ አይነት ነገሮች አሉ ብዬ ማውራቱ እንደዚህ እሳትና ጭድ አድርጎ ቲክቶክ ላይ መናገሩ እኔ ምንም አይመስለኝም። ከዚህ በኋላ ለምን ፎቶን አዘቀዘቀ? በቃ ይሄ ቤተክርስቲያን የሰውን ቤተክርስቲያን አልነካም። እንደውም እኔ ማንንም እንደዚህ ነው አላልኩኝም። ግን ቤተክርስቲያን ይሄ ነገር ሊኖራት ይገባል። ይሄ ነገር ይኖራል ይገባል። የለኝም የሚል ካለ ይናገር። እንግዲህ ግን አለ እኛ ቅዱስ ቁርባን ወስዳለን። ለቅዱስ ቁርባናችን ደግሞ ቅዱስ ቁርባኑ የሚዘጋጅበት አልታር አለን ካለ ደግሞ ምንም ይሄ መናገር አያስፈልገውም። እኔ የሆነ ስፔሲፊክ የሆነ ቸርች ጠርቼ አዳራሽ ነው አላልኩኝም። ግን የለኝም ብሎ ልክ ነው እኔን የጠቀሰው ብሎ የሚናገር ካለ አምሶ በቅንነት መልስ፣ በእናት በጌታ ወንድም በቅንነት መልስ። በቃ ይሄንን ነገር እንትን ከሌለው አዳራሽ ነው ማለት ነው። እኔ መልሰው ማለት እንደሆነ ታውቃለህ። መካነ ኢየሱስ ተለጥፋ ስትሰደብ ወጥቶ ወንድሞቻችን ናቸው የኛ ቤተክርስቲያን ናት ብሎ ላልተናገረ ሰው እና እንደዛ ስንለው ማለት ነው ያንተ ስህተት መሆኑን ያኔ ወንድምነቶቻችን ይታያል። ወንድም መሆናችን አንዳችን ለአንዳችን በወንድምነት ተቀባብለን ይሄ እኮ ትክክል አይደለም፣ ለምንድን ነው ዝም የተባለው? በዩቲዩብ ላይ ተለጥፎ መዋረድ
ደረጃ እስከሚያስደርስ ድረስ አንክቱፍ እስከሚባልበት ድረስ ሰሙን የምትችሉ ልጆች ጋር መተን እሳቱ ይጥፋ ግድ የለም በማለፍ ነው ማለቱን በቃ አልወደድከውም ማለት ነው። ሁሉ ጊዜ ባነሳን ቁጥር እነንተና አይሰሙንም አታውቅም አንተ ግን የሚፈጠረው አታውቅም ወደ እኔ እኮ ቤተሰቦቻችንን አታውቅም ማህበራ ያለ እዚህ ላይ ያሉ ልጆቻችንን አታውቅም አንተ ቤት ትከፍታለህ ቤት ከፍተህ ግን ተቃውም ያለው ይሄ ትክክል አይደለም እነንተና ጋር የተከፈተው ጉዳይ ትክክል አይደለም ተብሎ ተናግረሃል እኛ መባል በሚባለው ጥበብ ባለበት መልኩ ሁሉ እኔን ጨምሮ ምንድነው ጥበብ ሁሉ ጊዜ እየተሰደብን ሁሉ ጊዜ እሺ በቃ እንግዲህ ያ ምላሽ የምትሰጠው አንተ ለዛ ነው ማለት ነው ስለተሰደበናል ብለህ ስላልክ ነው የምትሰጠው ማለት ነው ወደዚህ እንዳይወስዱበት ነው ግዴ የለም እንጂ ያለበለዛ እኔ ሌሎችን ለማለት አይደለም አሶኔ ካልተሰለም አልኩኝ እኮ በቃ እኔ ሌሎችን ምናምን አይደለም የማምነውን ነገር ተናገርኩ አንዴ ታፕ ያርጉልኝ ስታክ ያረገብኝ ነው ወይ ቪዲዮ ልዝጋ በቃ ታፕ አርጉ ፕሊስ ወጋኖች እንትን የተቋረጠብኝ ነውና እኔ ጋር ስታክ ያረገ ነው እሺ እንትን ራጋ አርጉት ይሰማል እሺ ላንቺ ይሰማል ላንቺ ይሰማል ሌላው ምንድነው መናገር ፈልገው ታች ያላችሁ ልጆች አንድ ነገር መናገር ፈልጋለሁ በተለይ ኦርቶዶክሳውያን ነው እነዚህ ወንድሞቼ ናቸው መፋለመውን ያልተዋርጀም ቢሆን እኔ ወንድሞቼን ገንዘብ አረጋለሁ ይሄን እንድታቁት ፈልጋለሁ አጨብጫቢ ነህ የምትሉ ምን ብትሉ በጣም እኔ የተከበርኩ ልጅ ነኝ ከአንደበቴ ጀምሮ ማለት እዚህ ላይም ደግሞ ምንም ሂሳብ ብሰራ አልመጣሁም ስፔሻሊ ኦርቶዶክሳውያን ቀንዳችሁን ቆርጣዋለሁ እግዚአብሔር ይረዳኛል በመካከላችን ያለውን እንትን ለማስፋት የምታደርጉት ደግሞ ህፃናቶች አይደሉም እና ምን ማድረግ እንደሚገባቸው የሚያውቁልሽ ናቸው አንቺ ምን ማድረግ እንደሚገባት የምታውቁልሽ ናቸው እና እዛ ላይ እንዲህ ስለጻፋችሁ የሚሆን ነገር እንደሌለ ልንገራችሁ ይዳኪ አይ በቃኝ እኔ ከስራ እንትን ብዬ ነው የመጣሁት አውሩ ችግር የለም ለማንኛውም በቃ ከመጣ አይቀር አጥራው በቃ እኔ ይሄንን ለማለት የፈለኩትኝ እንዲህ ነው እንጂ እኔ መጥቼ ማመልክበት ቤት እንደሆነ ምንም ግልጽ ነው ይሄ የታወቀ ጉዳይ ነው እና ቀኑ ሙሉ እንትን ሲል ስለነበረ መሰረተ ክርስቶስ ሄደ ታመልካለህ ሌላም ቦታ ሄደ ታመልካለህ የምናውቀው ጉዳይ ነውና ይሄንን ነገር እግረ መንገድን ከመጣ አንዳንዴ የኛ ሐሳብና ቃላችን አንድ ላይ ሆን ስለሚችል እንዲህ ለማለት እንዳልሆነ ነግረናል እኔም ተቀበያለሁ አና ማነው መሰለኝ አንዴ እኔ ቀድማለሁ ተቀድማለህ አንድ ደቂቃ ማለት ምስል ይሆናል የሚሆነው እሺ ጥያቄ ነው እሺ ሰው ላስቀድመው በቃ እሺ ኦኬ ቀጥል ፔትራ ይቻላል ድምጽ ርቋል ግን እሺ እኔ እንግዲህ እንተዋወቃለን አቂ ጋር ሌሎችም ጋር እኔ እንግዲህ ተቃውሜያለሁ አቂም ያውቃል ስም ጠርቼ መከፋፈልን የሚያነሳ ሰው ተቃውሜያለሁ ለዚህ ደግሞ እንግዲህ ምስክር የሆኑ ሰዎች አሉ ነገም ቢሆን እቃወማለሁ መከፋፈልን የሚያነሳ ሰው መለያየትን የሚያነሳ ሰው ሁሌም ቢሆን እቃወማለሁ ይሄን ደግሞ እንግዲህ የሚያውቅ ሰው ያውቃል አኬም በርትቶ እንዲሄድበት ያው አሁን እንደዚህ ነው እንደዛ ነው ብዬ ወደ ኋላ ልመለስም በደንብ እንዲናገር ነገሩ ፍርጥርጥ እንዲል እሱንም እንትን አድርጌው ነበር እሱን ያውቃል ነገር ግን አሁንም ቢሆን ያው እኛ ክርስቲያኖች ነን ክፉን በክፉ ማሸነፍ ያለብን አይመስለኝም ስለዚህ ያቄ በዛ ደረጃ ነገሩ ቢታሰብ ደስ ይለኛል ከዛ ምናልባት የምንወያይበት ርዕስ ካለ በመጽሐፍ ቅዱስ ያው መቼም ሁላችንም መጽሐፍ ቅዱስ ብቻ ማኞች አይደለም ቅድሚያ የምንሰጠው መቼም መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ነው የበላይ ባለስልጣን ብለምና ከዛ በኋላ ምናልባት የዲኖሚኔሽን እይታ ካለ ደግሞ በዛ ደረጃ መወያየት መነጋገር በመጽሐፍ ቅዱስ ይቻላል ለዚህ አሁን እኔ ስጋቴ ምናልባት
ነገሩ ይብረድና ያን የሚያነሱ ሰዎች ይቅርታ እንዲጠይቁ ከተፈለገ መጥተው ይቅርታ ይጠይቁ። ስቲል ነው ውስጣችሁ የሻከረ ነገር ካለ ይሄን ነው መናገር የምፈልገው። እኔ አሁንም ቢሆን እኔ እንግዲህ ዛሬ ልግባ ብዬ ነው የገባው። በጣም ልዩነቱ እየሰፋ ስለመጣ ደስ ማይል ነገር ስላለ ያ ነገር ደግሞ ውሻ በቀደደው ጅብ ይገባል ስለሆነ ነገሩ ቢሰክን ደስ ይለኛል። መወያየት ያለብን ነገር ካለ መጽሐፍ ቅዱስ እየከፈትን ስለ መሰዊያም ስለ ሕፃናት ጥምቀትም ይሁን ስለተለያዩ ነገሮች መወያየት ይቻላል። ይሄ ምንም አዲስ ነገር ስላልሆነ ማለት ነው። ነገር ግን አሁንም ልዩነቱ ቢጠብባይ ነኝ። ያዘናችሁበት የከፋችሁ ነገር ካለ አሁንም ቢሆን አትሸፋፍኑት። ምናልባት በቃ የሐሶ ይምጣና በውስጥ መጨረስ ያለብን ነገር ካለ በውስጥ ይጨረስ። እኔ ባለፈው አስቸንም ብየዋለሁ። አሁንም መልሶ የሀገራችን አባባል እንደሚናገረው አለባብሰው ቢያርሱ በአረም ይመለሱ ይላሉ። አሁንም እንደዛ እንዳይሆንብን ተመልሰን እዛው እንዳንሆን እንደዚህ ቅር ያሰኘን ነገር ካለ ልባችን ያዘነበት ነገር ካለ እንደ ክርስቲያን በቃ ይሄን ዝም ብለን ፍርጥርጥ ብሎ ልክ ዶክተር ቁስል ሲያክም እንደሚያደርገው ፍርጥርጥ አድርጎ አጥቦ እንደሚያሽገው እንደዛ ብሎ ታሽጎ ቁስሉ ይሄዳል። በዛ ደረጃ የምንሄድ ከሆነ እንሄድ ባይነኝ። ምክንያቱም ሁሌም ቢሆን የሚነሳ ነገር ስላለ በእናንተ ቤት ማለት ነው በሉትራን ያዘናችሁበት ነገር ስላለ ስም ተጠርቶ በግልጽ እንደ ዲኖሚኔሽን ስለተሰደባችሁ ያ ነገር ደግሞ ለዚህ ነገር ዳርጎና ስለዚህ ሳይቃጠል በቅጠል እንዲሆን ያ አለውኝ ፔትራ እሺ ቅድም አኬ እንዳለው ቤት ተከፍቶ ከአንዴም 2 ቀን 3 ቀን ማለት ቤት ተከፍቶ የመካነ ኢየሱስን ፕሬዝዳንት የግብረ ሰዶማውያን ፍላግ ኦር ባንዲራ ከታች አድርገው ሲናገሩ ማንም ቤት ከፍቶ እነሱ ኦኬ አላስገባለቻችሁ ኦኬ ችግር የለውም፣ ግን ቤት ከፍታችሁ ልክ አይደለም ለምን አላላችሁም? ለምንድን ነው ዮናኪ የሆነ ነገር ሲናገር ወይም ብራዘር ዴቪድ ነገር ሲናገር ወይም የሆነ ብቻ ከትራን ሲናገር ቤት የሚከፍቱት ለምንድን ነው? እሺ ቆይ አንዴ ቆይ ፔትራ ለምንድን ነው? ቆይ ማለት እኛ አይሰማንም እኛ ሰዎች